አንተ አሁን ምስጋና ያልኩት እኔ ሁለቱንም ጥያቄ ስለጠየቀኝ እሱን ልመልስና ወደ ኤርሚ ትሄዳለህ። ምስጋና፣ አምልኮ፣ ዝማሬ መጽሐፍ ቅዱስ የሚለው ለእግዚአብሔር ብቻ ነው። ለሰው ልጅ ዘምሩ የሚል አንድ ጥቅስ ይምጣና ለሰው ወይም ለመላእክት ዘምሩ የሚል አንድ ጥቅስ ይምጣና እዚህ ማውራት እንችላለን። ለሰዎች ዘምሩ፣ ሰዎችን በመዝሙር ወይም ደግሞ ቅዱሳንን መላእክትን በመዝሙር እየዘመራችሁ አመስግኑ የሚል መጽሐፍ ቅዱሳዊ ጥቅስ ከመጽሐፍ ቅዱስ እኔ ከዚህ ይሰጣል። ዮሐንስ ራዕይ ምዕራፍ 5 ላይ ይናገራል። መዝሙረ ዳዊት ላይ 150 ላይ ይናገራል። ብዙ ቦታዎች ይናገራል። ለሰዎች ወይም ደግሞ ለመላእክት በዝማሬ አመስግኑ የሚል አንድ ጥቅስ ኤርሚሻ እንዲነግረን በፍቅር ጠይቀዋል። ይሁን፣ ይሄ አመሰግናለሁ። ኤኒዌይስ የአሁኑ ጥቅስ ራሱ ይሁን የጠቀሰው ላይ ሁለት ነገሮች ፖይንት ማድረግ እንችላለን። የመጀመሪያው ፖይንት ምንድን ነው? አንደኛው ዮሐንስ ነው እየተናገረ። ዮሐንስ ምን ሰምቶ ነው እየተናገረ ያለው? እሱ እንዳለው በሰማይ በውሃ ውስጥ በምድር ያለ ፍጥረት ሁሉ ወደ እግዚአብሔር የሚናገረውን ምን አደረገ? ሰማ። ምን አይነት ፖይንት ይሰጠናል? ምን አይነት መልስ ይሰጠናል? ቅዱሳን አንድ ቦታ ሆነው ምን ያደርጋሉ? ያ የሁሉንም ሰው ጸሎት በአንድ ጊዜ ይሰማል፣ ይሰጣቸዋል። ይህ ከእግዚአብሔር የተሰጠው ጸጋ ነው። ብዙ ጊዜ ምን ይላሉ? እግዚአብሔር ፈቅዶ፣ እግዚአብሔር ፈቅዶ፣ ግን ይሄ ጸጋ ለሰዎች የሚሰጥ ነው። ሁለተኛው ኦብቪየስሊ ማህተም መፍታትና ጸሎት ምን አገናኝ? ማህተም ሊፈታ የሚገባው ማን ነው? ጌታ ኢየሱስ። አምላክና ፍጡሩን ምን አገናኘው? ሲጀምር ኢየሱስና ሌላውን ፍጡር፣ ኢየሱስና መላእክትን፣ ኢየሱስና ድንግል ማርያምን፣ ኢየሱስና ሌሎች ሰዎችን በስልጣን በደረጃ ምን አገናኛቸው? ሲጀምር በኢየሱስ ስም። ይህ ባይዘዊ በጣም ከሌሎች ቦታዎች ስሰማራ በጣም ነው የሚያስቀኝ። ቤተክርስቲያን ላይ ቤተክርስቲያን ምን ያህል ሚስሊድ እንደሚያደርጓት ማለት ምን ያህል ሀሳቧን ስትሩማን ፋላሲ እንደሚሰራ ያላለችው ነገር ተብሎ ምን ይደረጋሉ? ለሱ መልስ ይሰጣል። ምን ይባላል? ጥያቄው መመለስ ሲከብዳቸው ምን ያደርጋሉ መሰለህ? ለራሳቸው ጥያቄ ያዘጋጁና ለዛ ጥያቄ መልስ ይሰጣል። ኤኒዌይስ ቅድም ያሳየው ግን ቅዱሳን በሰማይ ሆኖ ምን ያደርጋሉ? ይጸልያሉ። መላእክት ደግሞ ምን ያደርጋሉ? ጸሎታቸውን ይዘው ይወጣሉ ይላል ወደ እግዚአብሔር እዛው 4 ላይ። ስለዚህ ቅዱሳን ይጸልያሉ። ስለ የትኛው? ስለ አካሎቻቸው ይጸልያሉ። ቅድም ተናግሬያለሁ። አካላችን ውስጥ ለምሳሌ ጻድቃን መንፈሶች የሚል አለ። ጻድቃን መንፈሶች እነማን ናቸው? ይኒ ቅዱሳን መላእክት ጻድቃን መንፈሶች በእኛ ህብረት እንዳሉ ይናገራል ዕብራውያን 12። ማን ናቸው እነዛ ጻድቃን መንፈሶች? አሉ ህብረታቸው ነው። ስለዚህ አንደኛው ለሌላኛው ምን ያደርጋል? እርዳታ ይጠያየቃል። አንድ አካል ነን። ይህን በጣም ደጋግሜ መናገር አይጠበቅብኝም። ምናልባት ግን ዮኒ ምን ብሎ ነበር? ለመላእክት አይዘመርም ማለት መዝሙር መጽሐፍ አውጣልኝ 34:7 አውጣልኝ። ቆይ ሰዓት ለመቆጠብ ኤርሚ አንተ አውጣና አንተ አንብብ። መዝሙር 34። እሺ አረ ለቅዱሳን ምስጋና ይዘመራል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል መዝሙር ማለት ነው። እግዚአብሔር ታዲያ እኛ የሴጣን መልአክ ምስጋና ይገባዋል ብለን አናውቅም። እንደዛ መስሎ ዘምሩ የሚል ነገር አለ። እግዚአብሔር የሚልባቸው ነው። ከራሱ ወጥቶ የሚያድን የለም። እርሱ ምን ላይ ነው ያለው? መዝሙር ላይ ነው። መዝሙር 34 ላይ መዝሙር ላይ ኖሮ ዘምሩ የሚላል ትለኛል። መዝሙር እኮ ነው እሱ ራሱ። ምን መዝሙር እኮ ነው ዮኒ። መዝሙር ዳዊት 34:7 ላይ ነው አይደል የሚለው? አዎ መዝሙር ነው። የዳዊት ጽሑፉ የዳዊት መዝሙር ይባላል። ዳዊት በመዝሙር የሚያመሰግን እና ዘምሩላቸው ይላል። ዘምሩላቸው ይላል ዳዊት። ይሄው እየዘመረ አይደል ዳዊት? የእግዚአብሔር መልአክ ኖ የእግዚአብሔር መዝሙር 150 አንተ አንብልኝ። አይ ማለት ሰዎች ላይ ይሰፍራል ያድናቸውማል እያለ እኮ እየዘመረ ዜማ ስለሌለው ነው። ኖ እየጠየቁ ስለማይጣፍ ነው ዮኒ። በዜማ ነው እያለ ጠየቀኝ አይደለ? እኔ ደግሞ እየጠየቁ ነው። ለእግዚአብሔር መዘመር ለኢየሱስ መዘመር እንደሚገባ 150 ላይ ምን ይላል? እኛ ለእግዚአብሔር ለስላሴ ለእግዚአብሔር ለኢየሱስ እንደኛም ይዘምራል እንዴ? እንደኛ የሚዘምር የለም። ለእግዚአብሔር ለስላሴ ለአብ ለወልድ ለመንፈስ ቅዱስ
ለጌታ ኢየሱስ ለተቸነከረበት እኔ ስልህ እኔ አንብብልኝ ስትለኝ እኔ አነብልሃለሁ። እኔ አንብልኝ ስትል ለምን ክርክር ውስጥ ትገባለህ? ማብራተ መዝሙር 150ን አንብብልኝ። እንደዚህ አድርግ ኤርሚ። መዝሙር 150 ኤርሚ ባክ ኤንድ ፎርስ አትጠይቀው። አንተ በሚሰጥ ደቂቃ አንብብልኝ። አስረዳን፣ አንተ አስረዳን። እዚህ ጋር ያሉ ከኛ የሚበልጡ ሰዎች እያደመጡ ስለሆነ የሚበጃቸውን ይዛሉ። አሁን አንተ ለማነው አምልኮት፣ ለማነው ዝማሬ፣ ለማነው ጸሎት ዮኒ በተናገረው መንገድ አንተ ደግሞ ደቂቃውን የኔ ስፔሲፊክ አድርገዋለሁ። በቃ ችግር የለውም። እኔ ልናገር ሁሉ ነገር የእግዚአብሔር ክርስቶስ። እሺ ገባኝ። አሁን እንደዚህ እናደርጋለን። ይሄ መጨረሻ ዙራችን ጥያቄ ነው የምጠይቀው። ኤርሚ ወደ አንተ ነው የምመጣው። አዎ አንዴ ይሄኛውን ቴዲሻ ይቅርታ፣ ስለ ዝማሬ ስላወራን መዝሙር 150 አንብቦ ይጀምርልን። ዝማሬውን ስፔሲፊክ አድርጎ ዳዊት የተናገረው ስለ መዘመር ስለማን እንደሆነ ቃል በቃል ዳዊት ይናገራል። እሱ ደግሞ ለመላእክት ዝማሬ ያስፈልጋቸዋል ብሎ እያለ ስለ ሌሎችም ያስፈልጋቸዋል እያለ ስፔሲፊካሊ እኔ እየጠየቁት ያለው እንደ በፊቱ ዝማሬ ለሌሎቹ ይዘመር የተባለው ቦታን አሳየ። ለእግዚአብሔር ይዘመር የተባለው ለክርስቶስ ይዘመር የተባለው መጽሐፍ ቅዱሳዊ ነው። መዝሙር 150 አንብበ ንገረኝ እያልኩት ደግሞ አይ ለመላእክት ለቅዱሳንም ዝማሬ ያስፈልጋል ይመልስልኝ እያልኩ ጨርሼ እሺ ለአንብብለት ከ150 ላይ ጀመርለትና ከዛ ወደ መዝሙር አንድ ይሄዳለሁ። ለማን እንደሚዘምር ምስጉን ነው እያለ ለነማን እንደሚዘምር ማለት ነው። እስኪ 150 ላይ መጀመሪያ ከመጨረሻውን ጀምር። መጨረሻው ነው 150 ማለት እሺ። እግዚአብሔርን በመቅደሱ አመስግኑ፣ በኃይሉ ጠፈር አመስግኑ፣ በችሎቱ አመስግኑ፣ በታላቅነቱ ብዛት አመስግኑት፣ በመለከት ድምፅ አመስግኑት፣ በበገና በመሰንቆ አመስግኑት፣ በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት፣ ድምፁ መልካም በሆነ ጸናጽል አመስግኑት፣ እልልታ ባለው ጸናጽል አመስግኑት፣ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን፣ ሃሌሉያ ይላል። እግዚአብሔር ይመስገን። እኛ ባይዘ ዳዊትን በጣም ቤተክርስቲያን ታውቃለህ። ዳዊት የጸሎት መጽሐፋችን ነውና አንድ ሰው ጸሎተኛ ነኝ የሚለው ይህንን ዳዊት በደንብ ካነበበ አሪፍ ጸሎተኛ ነው ማለት ይጸልያል በደንብ ማለት አዲስ ኪዳን የሚያዛል ዳዊትን እንድናነበና ይህ በጣም የቤተክርስቲያን ትምህርት ነው። ቤተክርስቲያን ተደጋግሞ መዝሙረ ዳዊት ብቻውን አለ ታውቃለህ። ዳዊት የሚባል መጽሐፍ ነው እና ዳዊት እንደግማለን ይባላል። ዳዊትን እናነባለን ማለት ልክ እንደ ጸሎት። ይህንን ራሱ እያደረገ ያለው በምንድን ነው? በከበሮ በእምቢልታ ነው። ዳዊት ይህን ራሱ እየተናገረ ያለው በመዝሙር ነው። የዳዊት መዝሙር ማለት በመጀመሪያ ገልጽ ላድርግላችሁ፣ መዝሙር ነው። ራሱ እየዘመረ ነው ዳዊት። የዳዊት መዝሙር ተጽፎ ነው። እዚህ ጋር ዜማ ስለሌለው ነው። ዜማ ቢኖረው ቢያወጣው ጥሩ ነበር። ወይ ግን አንድ ላይ ምን ብሎ እንደሚጀምር ታውቃለህ? አንድ ላይ ምስጉን ነው በክፉዎች መንገድ ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፎች እንዲያይሉ ነገር ግን ነፋስ ጠርጎ እንደሚወስድ ትቢያ ናቸው። ስለዚህ ክፎች በፍርድና ኃጢአተኞችን በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፎችን መንገድ ግን ያጠፋል ብሎ ምስጉን ነው እያለ ምን ያደርጋል? ስራ ይዘረዝራል። እንደዚህ ያደረገ ምስጉን ነው እያለ ምን ያደርጋል? ይዘምራል። ምን ያደርጋል? ይዘምራል። አንድ ላይ እንዲህ ብሎ ነው የሚጀምረው። መዝሙረ ዳዊት ምዕራፍ እንዲህ ብሎ ነው የሚጀምረው። ከዛ ይሄድና 34 ላይ ሲደርስ አቤት መላእክት ምን ያደርጋሉ ብሎ ነው የሚጀምረው። ያድናሉ ብሎ ደግሞ ይዘምራል። ምን ብሎ? መዝሙር 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል እያለ ያስገባል። የማን? የእግዚአብሔር መልአክ ነው የሚለው አለኝ። አዎ እኛ ለእግዚአብሔር መልአክ እንደ ዳዊት እንዘምራለን። አንተ እንደማን ሆነህ ነው ለእግዚአብሔር መልአክ አይዘመሩ የምትለው? ጥያቄ ነው። እንደ ዳዊት እግዚአብሔር እንደ ልቤ እንዳለው እንደ ዳዊት ለመልአክ እንዘምራለን። ምስጉን ነው እያለን ምስጋና ለሚገባቸው ክብር ለሚገባቸው ሁሉ ምስጋና እናቀርባለን። እንደ ዳዊት እንደ እግዚአብሔር ሰው። እሺ አንተ እንደማን ሆነህ ነው ይህንን ነገር የምትቃወመው? ጥያቄ ነው። ይሄ እግዚአብሔር ቃል ነው። ስለዚህ በጣም ግልጽ የሆነ ትምህርት ነው። ወደዚህ የሚያስኬዳል ባይዘው መዝሙር መሆኑን አለማወቅ ነው ይሄኛው። ስለዚህ ሰለሞንም
ስለዚህ ከመዝሙር ለመላእክቶች ስለሚል ለመላእክቶች ለዛ ነው የምንዘምረው ነው የምትለው። ኦብቪየስሊ ይህ የታወቀ ነው። ዳዊት እንደዘመረው ነው የምንዘምረው እያልኩ ነው። እንግዲህ መዝሙረ ዳዊትን የሚያህል ማንም ሐዋርያት የሚጠቅሱት ነው። ሐዋርያት እንኳን ይጠቅሱታል። እሺ ይሄን አሁን ዳዊት እንደዘመረው ነው የምንዘምረው ነው። ከጸሎት ጋር እዛው እያለን አሁን እዚህ ጋር ባሉ በ5400 ሰዎች ስም አደራ ላለው ቀጥታ ነው የምትመልሱልኝ። ለምሳሌ ኢየሱስ ክርስቶስ ስለ ጸሎት ሲናገር እናንተ ግን ስትጸልዩ በሰማይ ላለው አባታችሁ እንደዚህ ጸልዩ ይላል። አሁን እኔ በኦርቶዶክሶች እና በፕሮቴስታንት እምነት ተከታዮች በጣም ግራ ይገባኛል ብዙ ጊዜ እና ዛሬ እዚህ ጋር እንቅጯን መነጋገር አለብን። ወደ ገደለው መተን ዮኒ ባለህበት እስከ መጨረሻው እናንተም በሰማይ ያለው አባታችን ወይ ብለህ ነው የምትጀምረው። ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን እያላችሁ ትወጣላችሁ። ኤርሚ ባለህበት አባታችሁን ይሄን ከጨረሳችሁ በኋላ ለእመቤታችን ቅድስት ድንግል ማርያም ብላችሁ ትቀጥላላችሁ። ከየት የመጣ ነው እሱ? ከዛ በፊት እሱ ያለውን ነገር ስለ መዝሙር ያወራው መዝሙር 150 ላይ በግልጽ ለእግዚአብሔር በበገና በእንቢልታ በምን አመስግኑ ብሎ ስፔሲፊክ አድርጎ ተናግሯል። አይደለም አመስግኑት። እሱ መዝሙረ ዳዊት ምዕራፍ 34 ቁጥር 7 ከዛ በፊት ያለውን ላንብብ የሚለው ምን ይላል? እዚህ ጋር የማየው ባይብል ነው። እሺ ከታች ያለው ይህ ችግረኛ ጮኸ ይላል። ይኸውልህ ቃል በቃል እንዳነብልህ ነው። መዝሙረ ዳዊት 34 ምኑ ላይ ነው? ይህ ችግረኛ ጮኸ እግዚአብሔርም ሰማው ከመከራው ሁሉ አዳነው። ከመከራው ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ምን ማለት ነው? እስቲ ቴዲ ተርጉምልኝ። እግዚአብሔር ይህንን መልአክ ልኮ ነው ምን ያደረገው? ይህን ሰው እያዳነ አይደለ? እዚህ ጋር እንደሚናገረው አይደለም? ምንድነው የሚለው እዚህ ጋር? እግዚአብሔርንም ፈለግኩት ይላል። ከ4 ልጀምረው፣ እንዲያውም ከ1 ልጀምረው። እግዚአብሔርን ሁልጊዜ ባርከዋለሁ፣ ምስጋናው ዘወትር በአፌ ነው። እግዚአብሔርን ሁልጊዜ ባርከዋለሁ፣ ምስጋናውን በአፌ ነው። ስለማን ነው እያወራ ያለው? ስለ መልአክ አለ፣ ስለ እግዚአብሔር አምላክ ነው። ነፍሴ በእግዚአብሔር ትከብራለች፣ ነገሮችንም ሰምተው ደስ ይላቸዋል። አሁንም ስለ እግዚአብሔርን ከኔ ታላቅ አድርጉት። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። ስለማን ነው የሚያወራው? አሁንም ስለ እግዚአብሔር ነው። እግዚአብሔርን ፈለግኩት መለሰልኝም፣ ከመከራዬም ሁሉ አዳነኝ። አሁንም ስለ እግዚአብሔር ነው። ከዛ ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም ይላል። አሁንም ስለ እግዚአብሔር ነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይልና ምን ይላል? ከዛ በኋላ እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእግዚአብሔር የሚታወን ሰው ምስጉን ነው። አንዳች አያመጡምና ቅዱሳን ሁሉ እግዚአብሔርን ፈሩት። ይሄ ሁላ ስለማን ነው የሚናገረው? ማብራራ የሚሰማ የሚመልስ ሰባትን ማንበብና አብራራ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ትክክል። ስለዚህ ምንድን ነው የእግዚአብሔር መልአክ በሚፈሩት ሰዎች ምን ያደርጋል? እግዚአብሔር ይልካል። እግዚአብሔር ልኮ እነ ዳንኤልን አላዳናቸውም እንዴ? መላእክቶቹን ልኮ ለቅድስት ድንግል ማርያም አላበሰራትም እንዴ? መላእክቶቹን ልኮ እነ ዘካርያስን ዮሐንስን እንደሚወልድ አላበሰራውም እንዴ? መልአክ የምትለዋን እግዚአብሔር ልኮት እንጂ መልአክ በራሱ የሚያደርገው ነገር አለ እንዴ? ንገረኝ። በራሱ የሚያደርገው ነገር ካለ መልአክ የምትለዋን ብቻ እዚህ ጋር 4 ቃል ወስደ ነው። ይሄው መልአክ 4 ቃል ወስዶ እኮ ነው እንደዛ የሚለው። ሌላ እንትን አለ ማሳወቅ ቴዲ 4 ምን ቃል ብቻ ወስዶ ነው ሙሉ ማለት ልናገር አለ። እስኪ ይጨርስ። እሺ አንድ ፊደል ከሆነች መጽሐፍ ቅዱስ ላይ ካለች የእግዚአብሔር ቃል ከሆነ የእግዚአብሔር እስትንፋስ ከሆነ 4 ፊደል እንደዚህ ወስዳለሁ።
ሙሉ መጽሐፉ ምን እየተናገረ ነው? ምንድነው ለመግለጽ የፈለገው? ማን እንደሚያድን እየተናገረ ነው ሲባል እግዚአብሔር ልኮት ነው ይለኝ። እግዚአብሔር ታዲያ ማዳን ስለማይችል ነው እንደሚልከው? አሁን እንደዚህ አይነት ጥያቄ ይመጣል። ቀጥሎ ሰባት ቁጥር ራሱ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል የሚለው ስቲል ይሄ ራሱ እግዚአብሔር ነው ከፍ ከፍ የሚያደርገው። እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ምንም ከመላእክት ጋር እግዚአብሔር ነው ከፍ የሚያደርገው አይደለ? የእግዚአብሔር መልአክ አሁንም ስቲል እንትኑ ፍሎውን ጠብቀ ካነበብክ ስለ እግዚአብሔር ነው የሚያወራው። ቆይ ስለ የእግዚአብሔር መልአክ ያድናቸዋል እያለ አይደል? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ማን ያድናል እያለ ያለው ቴዲ? ያድናቸውማል። ማን ነው የሚያድናቸው? የእግዚአብሔር መልአክ ሲል ስፔሲፊክ ማን ነው የሚለው? እግዚአብሔር ነው የሚለው? እግዚአብሔር መልአክ ነው የሚለው? የእግዚአብሔር መልአክ እኮ ወርሺፑ እግዚአብሔር መልአክ ያድናቸዋል እያለ ልስማ። ከአንድ ጀምሮ ስታነብ እግዚአብሔር ይሰማል፣ እግዚአብሔር ይመልሳል፣ እግዚአብሔር እያለ ነው የሚመጣው። እዚህ ጋር ሰባተኛ ላይ ስትደርስ የእግዚአብሔር መልአክ በሚፈሩ ሰዎች ላይ የሚሰፍራል ያድናቸውማል ሲል ስቲል ስለ እግዚአብሔር ነው። እሺ ሀሳቡ ስለ እግዚአብሔር ነው ማለት ነው። ቴሞን ሴንትራል አይዲያው ማለት ነው። ኦኬ ወደ አንተ ሴንትራል አይዲያው ሁሉ ጊዜ ስለ እግዚአብሔር ነው። ቤተክርስቲያን ቅዱሳንን አያር ልክ ነህ ቴዲ። መልአክ ሲመሰገኑ ስለ እግዚአብሔር ነው። እግዚአብሔር ነው የሚመሰገነው። ለምን የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ከተባለ መልአክ ከእግዚአብሔር ውጭ አይሰራም፣ የታወቀ ነው። እሺ ስለዚህ በተዘዋዋሪ መልአክ ያድናል ማለት ምን ማለት ነው እያልከኝ ነው? ቴንኪው እግዚአብሔር ያድናል ማለት ነው እያልከኝ ነው። ስለዚህ እኛ መልአክ ያድናል ስንል እግዚአብሔር ያድናል ማለታችን ልክ እንደ ዳዊት ማለት ነው። ቃሉ ማን ነው? እግዚአብሔር ያድናቸዋል። ስፔሲፊክ ላይ አይልም። ምንድን ነው የሚለው? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። አዎ ይላል። መልአክ ያድናሉ እያለ ነው። ግን ማን መልአክ? እዚህ ጋር መልአክ አይደለም እኮ ያድናል የሚለው። እሺ ማን ያድናል የሚለው? እስኪ አንብበው። የእግዚአብሔር መልአክ ሲል ለምሳሌ መልአክ ማለት ሜሴንጀሮች ናቸው፣ ተላላኪዎች ናቸው። እሺ ተላላኪ ማለት የእግዚአብሔርን መልእክት የሚፈጽሙ ናቸው እንጂ በራሳቸው ምን የሚያደርጉት ነገር የለም። በራሳቸው የሚለውን ሀሳብ ግን አንድ አሁን ሚስሊድ እንዳይደረግ በራሳቸው ስትል ምንም ሊፈጽሙ አይችሉም። ዝም ብሎ እንደ ሮቦት ሄደው ነው እንደዛ የሚያደርጉት ከሆነ ያደርጋሉ ብዬ እሞግታለሁ። አሁን በሌላ ጥቅስ በራሳቸው ስትል ግን ከእግዚአብሔር ተቃራኒ ሆኖ የሚያደርጉት ነገር አለ ወይ ካልከኝ የለም። ከእግዚአብሔር ተቃራኒ ሆነ አያደርጉም። ግን ደግሞ ውሳኔ ያደርጋሉ። ነፃ ፈቃድ አላቸው። መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ እኔ ከእናንተ በላይ አላውቅም፣ ግን መዝሙረ ዳዊት 7 ላይ ካለ 8፣ 9፣ 10 እያልክ ነው የምትወርደው እንጂ ዕብራውያን ጋር አትሄድም። መልአክ የሚል ቃል እየፈለግክ ማለት ከዛ ወደ ሮሜ ከዛ ወደ ፊልጵስዩስ አትሄድም። መጀመሪያ ይሄን እንጨርሰው። ሌላ ቦታ ላይ መልአክ የሚለው ኮንቴክስቱ ምን እንደሆነ አናውቅም። እንደ ኮንቴክስቱ ይወሰናል። አሁን እዚህ ጋር ስትመጣ ከአንድ ጀምሮ እግዚአብሔር ይሰማል፣ እግዚአብሔር ይፈርዳል፣ ስለ እግዚአብሔር ነው። 7 ጋር ስትደርስ የእግዚአብሔር መዝሙረ ዳዊት ስንት ነው? ቁጥሩ ጠፋብኝ። 34 7 ነው አይደል? 34 7 ነው። የእግዚአብሔር መልአክ ይኸውልህ አሁን 6ን ስታይ አሁን 7ን ለመረዳት 6ን ማንበብ አለብህ። 5ን 4ን 3ን 1 ሶዛት ስለምንድን ነው የሚያወራው ዳዊት የሚለውን እንድታገኘው ማለት ነው። አሁን 6 ጋር ስትሄድ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። እግዚአብሔር ሰማው፣ እግዚአብሔር ከመከራውም ሁሉ አዳነው። እንደገና 7 ላይ ትመጣለህ። የእግዚአብሔር መልአክ በሚፈሩት ቀጣይነት ያለው ነው። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድንማቸዋል። አዳኙ እግዚአብሔር ነው። ገባህ? አዳኙ እግዚአብሔር ነው ስትል መልአኩ አይደለም ማለት አይደለም። መልአኩ ሜሴንጀር ተላላኪ ነው እኮ። ቆይ አዳኙ መልአኩ አያድናቸውም ነው እግዚአብሔር ያድናቸዋል ስትል ምን ማለት ነው? መልአኩ አያድናቸውም ከሆነ ስህተት ነው። እግዚአብሔር ነው በመልአኩ በኩል የሚያድናቸው ከሆነ እንደዛ ነው እናምናለን። መልአክ ማለት ምን ማለት ነው? አይ ዶንት ኖ። እኔ ካላቅም ከእናንተ በላይ እንግሊዝኛውን አድርጎና አንብበው። the angel of God the angel of Lord encamps around those who fear him ይላል። ቆይ አንብበው እንግሊዝኛውን ነው። since the means of communication አማርኛ እስከሆነ ድረስ አማርኛውን አንብበው።
አሁን እኔ እዚህ ጋር እንድትረዳው ነው። መልአኩ እሱን በሚፈሩት ሰዎች ዙሪያ ይሰፍራልና ያድናቸዋል እንደሚል። ቆይ እኔ አሁን ሌላ ነገር ነው። አሁን እስካሁን መጥቼ እዚህ ጋር ደግሞ ግራ ልንጋባ ነው ማለት ነው። አንተ የምትለው መላእክቶች በራሳቸው አዳኞች ናቸው ነው እያልክ ያለው? ያለ እግዚአብሔር ነው በራሳቸው ስትል? አሁን ለምሳሌ እዚህ ጋር በራሳቸው ስትል ምን ማለት ነው? ያለ እግዚአብሔር ያለ እግዚአብሔር አይደለም ማዳን፣ አይተነፍሱም። ኦኬ ቴንክ ዩ። አሁን እዚህ ጋር በአውዱ እንሂድ። አሁን ሌላ ቦታ ሳንሄድ በአውዱ እንሂድ። 6 ይህ ችግረኛ ጮኸ። የጮኸው ለመላእክቶች አይደለም። ችግረኛው የሚጮኸው እስከ 1 ጀምሮ ሰውየው ኮሚኒኬሽኑ ወይ ኮንቨርሴሽኑ ከእግዚአብሔር ጋር ነው። እግዚአብሔርም ሰማው። የሰማው መላእክቱ አይደለም፣ እግዚአብሔር ነው የሰማው። ከመከራውም ሁሉ አዳነው። ያዳነው መላእክቱ አይደለም፣ እግዚአብሔር ነው። 6 7 ላይ እግዚአብሔር፣ ምክንያቱም እኔ እንዳልኩ ከእናንተ በላይ አላውቅም፣ ግን እግዚአብሔር በልዩ ልዩ ነገር ነው የሚሰራው። ከፈለገ በአህያ ይሰራል። አሁን ለምሳሌ እግዚአብሔር በአህያ መልእክት ሊያመጣልህ ይችላል። አህያው አዳኝ ናት ልትለኝ ነው? ጨርስና ሀሳቤን ተናግሬ ነገሩ መላእክቶችን ይልካል እንደየሁኔታው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። በሚፈሩት ሲል እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድንማቸዋል። ይሄ ነው ፖይንቱ። ከመላእክቶች ከዚህ ኮንቴክስት የምንረዳው ስቲል ከእግዚአብሔር የተለየ ሌላ ነገር የለውም። መላእክቶች እግዚአብሔር ተላላኪ መሆናቸውን እንጂ ስቲል በመላእክቶችም ዙሪያ ላይ እግዚአብሔርን በሚፈሩት ሰዎች ላይ መላእክቶችን እንደሚልክ ነው የሚነግረን እዚህ ጋር እኔ በተረዳሁትና በደረስኩበት ልክ። እሺ ያንተን እንስማና ወደ ሁለተኛው ጥያቄ ጠይቄ እንሰነባበታለን። እሺ ሜቢ ማዞር አለብኝ እንትኑ። እሺ ጋይስ ለመጨረሻ ጊዜ ስለምናገር ይሄንን ስሙ። አሁን ምንድነው የመጀመሪያው ሀሳብ? ይሄ መዝሙር መሆኑ መታወቅ አለበት። ይሄ ምንድነው? አጠቃላይ መዝሙር ነው። እሺ ዳዊት ምን እያደረገ ነው? እየዘመረ ነው። ምን እያለ እየዘመረ ነው አለ? ስለ እግዚአብሔር እየዘመረ ነው። አዎ ስለ እግዚአብሔር እየዘመረ ነው። ስለ እግዚአብሔር ሲዘምር ግን ምን አለ? አሁንም ማንን የሚፈሩ አልከኝ? ስፔሲፊክ አድርገህ አንተ። እግዚአብሔርን የሚፈሩ እንጂ መልአኩን ባይፈሩ ችግር የለውም አይነት ማለት። እሺ እንዲህ ይላል የእግዚአብሔር መልአክ ይላል 7 ነው በሚፈሩት ሰዎች ዙሪያ የእግዚአብሔር መልአክ በእነማን? በሚፈሩት ሰዎች ዙሪያ ይሰፍራል አለ። ከዛስ ምን ያደርጋቸዋል? ያድናቸውም። እንገልብጠውና እንዲህ ይላል the angel of Lord encamps around those who fear him። በሚፈሩት ሰዎች ይኸው እዚህ ጋር ነው ኮማ የሚያደርገው። ፊር የሚያደርጉት ጋር ማን? the angel of Lord ነው የሚለው። ከዛስ and he delivers them ይላል። ማን? ስለ መልአኩ እያወራ ነው። ስለ መልአኩ እያወራ ነው። ስለዚህ አንድ ጥቅስ ነው ወይ? አዎ እዚህ ጋር ያለው አንድ ጥቅስ ነው። ባይዘው ሌሎችም ጥቅሶች አሉ። ስለ ቅዱሳን ምስጋና ሌሎችም ጥቅሶች አሉ። እዛው ላይ ያለ አንድ ጥያቄ ልጠይቅህ። ይቅርታ ያመለጠኝ ነገር ካለ ያመለጠኝ ነገር አለ? የለም። አንድ ጥያቄ ቀላል ለመዝሙር የለም። ይቅርታ ከአንድ ጀምሮ እስከ 7 የመላእክቶች ስም የተጠቀሰበት ቦታ አለ? እሺ አንድ ጥቅስ አይበቃም ነው ቴዲ? ኖ አውቶ ፈሰደን ጀስት አይ ጥያቄው ምን ነው? አንድ ጥቅስ አይበቃም? ስለ እግዚአብሔር ሲወራ መጣና ልክ 7ኛው ላይ ሲሆን ቴሙ ወይም ሴንትራል አይዲያው ስለ መላእክቶች የሚሆንበት ነገር ሊኖር አይችልም። ሴንትራል አይዲያ ስለ መልአክ ቢዘመር ቀን ሙሉ ስለ መልአክ ብታወራ ባይዘው ሴንትራል አይዲያ ምን 8ኛው ራሱ ስታየው ቆይ እኔ ለመረዳት ነው። ቆይ አንዴ 8ኛ እግዚአብሔር ቸር እንደሆነ ቅመሱ ስቲል በእርሱ የሚታመን ሰው ምስጉን ነው። 9ኛ የሚፈሩት አንዳችን አያጡምና ቅዱሳን ሁሉ እግዚአብሔርን ፍሩት። 10ኛ ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉትን ግን ከመልካም ነገር ሁሉ አይጎድሉም። 11ኛ ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። 12ኛ ሕይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ። 13 አንደበትህን ከክፉ ከልክል፣ ከንፈሮችንም ከሽንገላ እንዳይናገሩ። 14 ከክፉ ሽሽ፣
ስቲል እንኳን ዝም ብለህ ብትወርድ ስለ እግዚአብሔር ነው የሚወረው እና ይህን ነገር እንዴት አየህ ብሎ ማለት ነው። እሺ አንዴ ላውጣ። ሌላ ብዙ ልዘርዘርልህ። እንደዛ ከሆነ እስከዛ ሆነ ኮዜኛው ግልጽ ነው ብዬ ስላሰብኩ ነው። አንደኛው አንዱ ጥቅስ ከዚህ መካከል አንዱ ጥቅስ የእግዚአብሔር መልአክ አዳኝ እንደሆነ በመዝሙር መካከል አስገባ እያልኩ ነው። ቴዲ የሚያድነው እግዚአብሔር መልአክ ያድናል ማለት ኦብቪየስሊ እግዚአብሔር ያድናል ማለት ነው። ብዙ ስለ እግዚአብሔር ብሎ ግን ትንሽ አንድ ጥቅስ ብቻ ነው ለመልአክ ያለው እና ይቺ ጥቅስ በቂ አይደለችም ካልግኛ ያችን አንድን ጥቅስ እንቀበላታለን። እሺ ፍርዱን ለአድማጭ ተመልካቾች እሺ ፍርዱን ለአድማጭ ተመልካቾች እንተዋለን። የኔ ቤት አድማጭ ተመልካቾች የተመቻችሁን ትበላላችሁ፣ ያልተመቻችሁን ትተዋላችሁ። እስከምትሰሙት አይደል ነው የትኛውን እየተቀበላችሁ እንደሆነ አላውቅም። እኔ እንደዛ ነው የማደርገው እንጂ እዚህ ጋር ጎሮሮ ለጎሮሮ ተናንቀን እውነቱን አውጣ የምንበት ነገር የለም። ወደ ሁለተኛው ጥያቄ ልሂድ። ይሄ ጉዳይ ከጥያቄ በፊት እንደገና በጌታ ፍቅር ቴዶ መዝሙር 150 አንብብልኝ ፕሊዝ። 150 መዝሙር 150 አንብብልኝ። ዝማሬ ለማን እንደሚያስፈልግ አንድ ደግማ አንብብልኝ ከይቅርታ መዝሙር ዳዊት። ስለዚህ ይሄኛው ያልተግባባችሁበት ቦታ ሰባት ላይ መልአኮች ስለገቡበት ስፔሲፊክ አድርጎ ለማን እንደሚዘመር በምን በኩል እንደሚዘመር ምን እንደሚያደርግ መጽሐፍ ቅዱስ ሌሎችም የሚያመሰግኑት ሌላም ዮሐንስ ራእይ ላይ ሄዳለሁ። ግን 150 ላይ መዝሙር ላይ እስቲ አንዴ አንብብልኝ። ተባረክ። እየጠፋብኝ አስቸገረኝ እኮ 150 ያው 150 ስከፍት ይጠፋብኛል። ኦኬ መዝሙረ ዳዊት 150 ላይ ሄጄ መጨረሻ ላይ ነው ያለው። የመጨረሻው ወርስ ነው። ስነካው ይዘጋብኛል፣ መክፈት አልቻልኩም። አሮ ነው ባይብል አፕዴት አድርጉ የሚባለው ነገር ነው አይገባኝም። ባይብል አፕዴት ማድረጉ ማለት አይከብዳል። ምኑ ነው አፕዴት የምናደርገው? ይኸውላችሁ 150 ላይ ስከፍት እናንተ አንብቡልኝ ይጠፋል። የሚገርም እኔም እንደዛ ስለሆነብኝ ነው ያለ ማንበብ ያልቻልኩ። ለአንተም ይጠፋባል? ይጠፋብኛል እንጂ እግዚአብሔር መሰከረ። እግዚአብሔር መሰከረ። ይኸው ኤርሚሻ አንብብልን ፕሊዝ። አንዴ ደግመህ ቅድምም አንብቧል። ተባረክ። አንዴ ላወጣልህ ነበረ ራሱ ቦታ ላይ አይምሮሽ የተባረከ ነው የተመሰገነ ነው እግዚአብሔር የተመሰገነ ነው ብሎ ስፔሲፊክሊ አይምሮሽ ብሎ የተመሰገነ ነው የሚልበትን ቦታ ማለት ነው። ቼክ አድርጌ ነግራቸዋለሁ እሱን ፓርት ማለት ነው። ድጋሚ እግዚአብሔርን ሲያመሰግን አደሴም ታይም ሰውንም ሲያመሰግን ማለት ነው። ይሄ እንትን አይደለም። ሁለተኛው ይሄ ረስ ሊያልቅ ነው ቴዲ። ይሄን ዘጋና ይሄን ረስ ልዘጋ ከሆነ ይሄን ነገር እንትን ላድርገውና አንዴ ዳዊትን ላነብልህ ንገሩና እንትን ማለት ትችላለህ። ችግር የለም። እግዚአብሔርን በመቅደሱ አመስግኖት። ቆይ አንዴ መልእክት ላስተላልፍ። አንዳንዶቻችሁ በተለየ ሁኔታ የእግዚአብሔር ጠበቃንን አትበሉ። መሬት ያዝ። እግዚአብሔር የሁላችንም አባት ነው። በአባቴ ጉዳይ ምን አገባ? ያገባህ ነገር አለ? አንተ የገባህና በደረስክበት ልክ ንገረን። በተረፈ ማንም በተለየ ሁኔታ የእግዚአብሔር ልጅ አይደለ። ማንም በተለየ ሁኔታ የእግዚአብሔር እንጀራ ልጅ አይደለ። በገባህና በደረስንበት ልክ ነው የምንመላለሰው። የሚመላለሱት የሚያገባ በባዮሎጂካል አባትህ ዙሪያ ወይ በባዮሎጂካል እናትህ ዙሪያ ላይ ነው እንጂ ዝም ብለህ አድምጥ። በዚያው ይሄን ማስጠንቀቂያ ነገራቸው ነው። አንዳንዱ እሱ ሎሬዲ ስላገኙት እንዲህ ይላል መጽሐፈ ሳሙኤል ቀዳማዊ ላይ እንዲህ ይላል፣ ወደ ደም እንዳልሄድ በእጄም በቀል እንዳላረግ የከለከለኝ አይምሮሽ የተመሰገነ ይሁን አንቺም የተመሰገንሽ ሁኚ ብሎ ሱፐር ወደም ወጥቼ ላምቦ ከላይ ጀምሮ ነው ዮኒ ያነብልሃል። እንት ፓርት መጽሐፈ ሳሙኤል አሁን ያልከውን ሙሉን ጥቅሱን ትሰጠኝ። ሙሉን ማንበብ ነው ከአንተ ጋር። ምክንያቱም ሚስ ኮት አደረግክኝ ብዬ ስላሰብኩኝ በመዝሙረ ዳዊት ሙሉን ሳነበው የሰጠኝ ትርጉምና አንተ ስፔሲፊክ አድርገህ ችግር የለም። መጽሐፈ ሳሙኤልን ምን የሚለው ላይ ነው? አንዴ ንገረኝ። አንደኛ ሳሙኤል ምዕራፍ 25 ከቁጥር 33። እሺ አንዴ ምዕራፍ 25 ነው ያልከኝ? አንደኛ ሳሙኤል ምዕራፍ 25 ከቁጥር
33 እሺ አንደኛ እኮ የእግዚአብሔርን ቃል የመጫወት ነገር ነው። ተጫወቱት ይላል። ምዕራፍ 25 ከስንት ቁጥር ጀምሮ? እኔ 33 ነው የጠቀስኩልህ። ከላይ ጀምሮ አንብብ። 33 ነው። እሺ 33 እሱ 33ን ጠቅሷል። ከዛ በፊት አድርጌ እኔ አነባለሁ። ምን ይላል እሱ? ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አይምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ ይላል። አሁን ወደ ምን ሄዳለሁ? ወደ ላይ ወጣል። ምንድነው 28 ልጀምር። የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና የእኔን የባሪያህን ኃጢአት እባክህ ይቅር በል፣ በዘመንም ሁሉ ክፋት አይገኝብህም። አሁንም ልናገር፣ የእግዚአብሔር ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና የእኔን የባሪያህን ኃጢአት እባክህ ይቅር በል፣ የእኔን የባሪያህን ኃጢአት እባክህ ይቅር በል፣ በዘመንም ሁሉ ክፋት አይገኝብህም። ያሳድድህ ዘንድ ነፍስህንም ይሻ ዘንድ ሰው ቢነሳ የጌታዬ ነፍስ በሕያዋን ወገን በአምላክ በእግዚአብሔር ዘንድ የታሰረች ትሆናለች። የጠላቶችህንም ነፋስ ከወንጭፍ እንደሚጣል እንዲሁ ይጥላታል። እግዚአብሔርም ለጌታዬ የተናገረውን ቸርነት ሁሉ ባደረገልህ ጊዜ በእስራኤልም ላይ አለቃ አድርጎ ባነሳ ጊዜ አንተ በከንቱ ደም እንዳላፈሰስ በገዛ እጅህም እንዳልተካስ ይህ እንቅፋት የህሊና ጸጸት በጌታዬ አይሆንልህም። እግዚአብሔርም ለጌታዬ በጎ ባደረገልህ ጊዜ ባሪያህን አስብ። ዳዊትም አቢግያን አላት፣ ዛሬ ግን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ይህን የሚለው ዳዊት ከዛ ወደ ደም እንዳልሄድ በእጅም በቀል እንዳላደርግ ዛሬ የከለከለኝ አይምሮሽ የተመሰገነ ይሁን፣ አንቺም የተመሰገነን ሹኝ ያለው ማን ነው? ዳዊት ነው። ማብራራ እስናው ጋድ ዳዊት ነው ያለ። ስለዚህ ዳዊት ያለውን ለምንድን ነው ከእግዚአብሔር ጋር የምታገናኝ? ዳዊት ነው ያላት። ይሄን ነው ዳዊት ያለው ማንን ነው? ሴቷን ነው። መዝሙረ ዳዊት 150 ጥቀስ እያልከኝ ነበር። ማን ነው እሱ ነው ያለው? ዳዊት። ታዲያ እኔ ዳዊት አይደለም እኮ አላልኩም እንዴ? አንተ እያልክ ያለው ምንድን ነው? ቀደም ስትል የነበረው በግልጹ ልክ ስለ እግዚአብሔር አምልኮ የተጻፈውን ለመላእክት እንደተጻፈ ዘምሩ እንደተባለ አድርገን ያረካው ቀደም። አሁንም እዚህ ጋር አንዴ እርምሽ እኔን ተወኝና እዚህ ጋር ምንድን ነው ኤርሚያስ ሲል የነበረው? ቴዲ ነገር እያዳመጥከን ነበር አይደል? አይ ቆይ እኔ ለራሴ ላብራ፣ ሁለታችሁም ስለኔ ያብራራ። አይ ለሁለታችንም እየተናገርክ ስለነበረ መናገር አይችልም። እንደዚህ ቆይ እንደዚህ እኔን አትጠይቁኝ ጥያቄ። እሺ እኔ አልጠይቅም። እሺ አንተን ልጠይቅ። አንተ ያልከው ምንድን ነው? የተመሰገነችው ተመስግናለች አብራ። ዳዊት ነው ያለው። ዳዊት ታንኪው ነው ያለው። የዳዊትን ወደ እግዚአብሔር ለምን ተወስደዋለህ ነው ያልኩ። እዚሁ እኔ እናንተ እኔ አሁን ቴዲን ፔጅ ላይ ስላስገባኝ ቴንኪው አልኩ። ከእግዚአብሔር ጋር ምን አገናኘ? ወይዱ ደ እሺ ኤርሚሻ አለ። አዎ አንተ ይሄው ዳዊት ነው ያላት እዚህ ጋር። እሺ ማንንና ማንን እግዚአብሔር ጋር ምን አገናኘው ነው? ዳዊት ማንንና ማንን እያመሰገነ ዳዊት ማንና ማን ይመስገኑ እያለ ነው። በጣም ጥሩ። እዚህ ጋር ዳዊትም አቢግያን አላት፣ ዛሬ ግን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጄም በቀል እንዳላደርግ የከለከለኝ አይምሮሽ የተመሰገነ ይሁን፣ አንቺ የተመሰገንሽ ሁኚ። አመሰገናል። እሺ አይምሮሽ የተመሰገነ ይሁን ሲል ምን እያለ ነው? ያ እሷ የነገረችው ነገር አለ። ያንን እንዳያደርግ የከለከለችው ነገር አለ። ያንን ቢያደርግ ወደ ጥፋት የሚሄደው ነገር ነው። ከጥፋት እንዳይሄድ ስላደረገችው ቴንኪው ነው ያላት። ይሄ እንዴት ነው
እንደተዘመረላት አድርገህ ልታወራው የቻልከው ማብራራ? እሺ ሚታርገት እኔ ልናገር ባለጥቅስ ነው ስለሆነ አሁን ሁለቱም ሚስሊድ ስለተደረጉ በሁለቱ ይሄን ዝጋውና አይልማ ዘጋው እንጂ ቆይ ልናደር ነው። ሁለት ጥያቄዎች አሉኝ። ችግር የለም። ይሄኛውን ግልጽ ላድርገው። ሁለት ሰው ነው ያወራው በዚህ ሀሳብ ቴዲ። አንተም ተከራክረኛል፣ ዮኒም ተከራክሮኛል። ያንተም ጥያቄ ብቻ አልነበረም። ቆይ እኔ እኮ አንድ ጊዜ አንተ ጨምቀህ አስተምሮትህን ንገረንና ወደ ሁለተኛው ጥያቄ እንሄዳለን ነው ያልኩህ። ጥያቄ ባክ ኤንድ ፎርስ ስናደርግ ማደራችን ነው። ስለዚህ ደቂቃው አንተ ነው እያልኩ ያለው። እሺ ቴንክ ዩ። ችግር የለም። ይሄ ለመጨረሻ ጊዜ ነው የማወራው ይሄኛውን ሀሳብ። ኤኒዌይስ ዮኒ ጥቅስን ቀድሜ ላንብብልህ እንዴ? 150 እሺ ላንብብለት ቀድሜ። ከዛ በኋላ ሀሳቢን ተናገር። የሁለት ደቂቃ ይፈጅባቸዋል ሀሳቢን። መጨረሻ ላይ ግን እሱ የሚጠይቀኛል እኔም ጠይቋለሁ። ትፈቅድልናለህ? ወረስት ኢዝ ከሚንግ እኮ እናንተ እኮ እዚህ ላይ አደርን እኮ። አሁን ሁለት ጥያቄዎች አሉ። ይሄ ትውልድ ማወቅ ያለበት አለ። አሁን ይሄ ትውልድ ተጨበርብሮ እንዳልፍ የማጥራት ስራ መስራት አለብንና ተዘጋጁ ለሁለተኛው ጥያቄ። ለሁለተኛው ከምን አንጻር መሰለህ ማነው ቴዲ ይሄን ሀሳብ እየሰጠ የነበረው እሱ ብቻ አልነበረም። አንተም ጊዜ ወስደህ ሀሳብ ስትሰጥ ነበረ። እንደዚህ ነው ሳይሆን ጥያቄውን እያነበብክ እያንዳንዱን እያብራራህ እዚህ ጋር እኮ እንደዚህ ነው፣ እዚህ ጋር እኮ እንደዚህ ነው። ነገር የለም። አንብቤ የተረዳሁትን የነገርኩህ እንጂ ያንተ መረዳት ካለ ያንተ ሀሳብ አለ ማለት ነው። ሳይድ ያደረከውን ወይም ደግሞ ሳይድ ያደረከው ስለ ወደሆነ አካል አይደለም፣ ወደ አይምሮ ሳይድ ያደረገውን ነገር እየነገርከኝ አይደለም። ስለዚህ ያንተን ሀሳብ የዮኒን ሀሳብ ሰምቻለሁ። የኔ ሀሳብ ደግሞ የአንድ ሰው ሀሳብ ስለሆነ ስለዚህ ከበቂ በላይ ደቂቃ የሰጠንህ ለዛ ነው። አሁን አንተ ሜዳውን ፈረሱም ያንተ ነው፣ ተጠቀም እኮ እያልኩ ነው። እሺ መዝሙር 150 እንግዲህ ለእግዚአብሔር በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት፣ በችሮቱ አመስግኑት፣ በታላቅነቱ ብዛት አመስግኑት፣ በመለከት ድምፅ አመስግኑት፣ በበገና በመሰንቆ አመስግኑት፣ በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት፣ ድምፁ መልካም በሆነ ጸናጽል አመስግኑት፣ እልልታ ባለው ጸናጽል አመስግኑት፣ እስትንፋስ ባለው ሁሉ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ ያለ እግዚአብሔር ይመስገን። በጣም የምወደው ጥቅስ ነው ይሄ። ወይ መጀመሪያ መዝሙር 34:7 ላይ ሀሳቤ እንትን ስለተባለ እሱ ላይ መሄድ አለብኝ። 34:7 ላይ ማለት ነው። እሺ ከላይ ጀምሮ ስለ እግዚአብሔር ያወራል፣ እግዚአብሔርን ስለማመስገን። አሁን የኛ ፖይንት ምንድነው? ሚስሊድ እየተደረግን ያለ ነው። እግዚአብሔር አይመሰገንም፣ መልአክ ናቸው የሚመሰገኑት። ማንም አላለም እንደዚህ፣ እኛ አላለም። ይቅርታ፣ እንደዛ ካሉ ከነሱ ጋር መከራከር ይቻላል። እግዚአብሔር አይመሰገንም፣ ለእግዚአብሔር ሳይሆን ለመልአክ ብቻ ነው ምስጋና የሚል ሀሳብ ስናመጣ፣ ለእግዚአብሔር ሳይሆን ለፍጡር ብቻ ነው ምስጋና የሚል ሀሳብ ሲመጣ ምን ይደረጋል? ከሱ ጋር እንደዚህ ለእግዚአብሔር እግዚአብሔርን አመስግኑት የሚላለ እግዚአብሔርን እንግዲህ እንደኛ ቤተክርስቲያን የሚያመሰግን ካለ እያወጣን እናወራለን። መረጃ ችግር የለውም። እግዚአብሔርን እንደኛ ቤተክርስቲያን። ኤኒዌይስ ግን መዝሙር 34:7 ላይ መዝሙር 34 ስለ እግዚአብሔርን ስለማመስገን እያወራ አደሴም ታይም ምን አለ? ስለ እግዚአብሔር መልአክ ያወራል። ምን እያደረገ? ዳዊት እየዘመረ ምን ብሎ ዘመረ? የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ ዳዊት ዘመረ። ስለማን ሲያመሰግን? እግዚአብሔርን ሲያመሰግን መልአኮች ደግሞ ያድኗቸዋል፣ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋል ብሎ ተናገረ። ሲናገር ደግሞ ዝም ብሎ እንደዚህ እየተናገረ አይደለም። ምን አደረገ? ዘመረ እያለ። ሁለተኛው በአንደኛ ሳሙኤል ላይ ያስቀመጥኩት አንድ ሀሳብ አለ። ይህ ሀሳብ አንደኛ ሳሙኤል ምዕራፍ 25 ከቁጥር 33 ላይ አንድ ሰው እንዳመሰገነ ይናገራል። ሲያመሰግን ግን ከላይ ምን ብሏል? እግዚአብሔርን አመስግነው። እግዚአብሔርን እኮ እያመሰገነው እግዚአብሔር እንደሚያመሰግንማ እኛም እያመሰገንን እኮ እኛንን እንደ ዳዊት እያደረግን ያለን እግዚአብሔርን እናመሰግናለን። ሌላ ምስጋና የሚገባው አካል ካለ እናመሰግናለን። ዳዊት መላእክትን አመስግኗል። እናመሰግናለን። ዳዊት መልአክ ያድናሉ፣ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል እንዳለው ዳዊት እኛ እንላለን መልአክ ያድናሉ እንላለን። ይሄ ግን እግዚአብሔር አያድንም ማለት ነው ወይ? ከእግዚአብሔር ተለይቶ ነው ወይ? ማንም እንደዛ አላለም። ሲጨመር ከእግዚአብሔር የተለየ ሀሳብ የላቸውም መላእክት። ስለዚህ እዚህ ጋር ምንድነው ላነሳ የፈለኩት? እንዲህ ይላል
አንደኛ ሳሙኤል ምዕራፍ 5 ከቁጥር 32 ዳዊትም አቢግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ ማንን? አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን አለ። አሜን። እኛ አሜን እንላለን እዚህ ጋር ለምን? እግዚአብሔርን ስለምናመሰግን እንደ ዳዊት። ከዛስ ወደ ደም እንዳልሄድ እሷን የሰደዳት እግዚአብሔር ነው። አየው፣ በእጄም በቀል እንዳላረግ ዛሬ የከለከለኝ ምንሽ አእምሮሽ የተመሰገነ ይሁን ብሎ አእምሮዋን ሲያመሰግን ምን እንላለን እኛ? አይ ሰው አይመሰገንም አንልም፣ አሜን እንላለን። ወንድማችን ምን አለ? ዳዊት እኮ ነው ያለው። መልሱ ዳዊት ነው ያለው። መዝሙረ ዳዊት ሙሉ እኮ ዳዊት ነው የጻፈው፣ ቅድም የጠቀስከው ጥቅስ እና ይህንም ዳዊት ነው ያለው። ኦብቪየስሊ ዳዊት ነው ያለው። ስለዚህ ይመሰገናል፣ ፍጡር ይመሰገናል፣ መልአክ ደግሞ ይዘመርለታል። በመዝሙር አሳይቷል። መዝሙር 34:7 ላይ ሌሎችም አሉ። ባይዘው ተዘጋጅቼ በዚህ ሀሳብ ስላልመጣው አሁን ግን ጊዜ ከሰጣችሁ 5 ደቂቃ ዘረዝርላለሁ። ቅዱሳን እንደሚመሰገኑ ሌሎች ነው። ቀሪውን መጽሐፍ ቅዱስ ገልጦ አንብቡ እንጂ ትውልድ መጽሐፍ ቅዱስ ሳነብ ሊሞት ነው እንዴ? ቀሪውን ጥቅስ ከተነገራችሁ ፈልጋችሁ አንብቡ። እስከ መጨረሻው መዘርዘር አይጠበቅብን። ማይ ፍሬንድ ስንት ነገር እየፈለጉ እየበረበሩ ያነብሉ እንዴ? ቨርስ ከነገርካቸው ሌላውን ይፈልጉት ስልካችሁ ላይ አለ። እሺ 2 ጥያቄ ልጠይቅ፣ ዋና ዋና ጥያቄዎች። ይሁን አንተ ባለበት እምነት ብዙ ጊዜ እኔ እንዲጠራልኝ ፈልጌ እስካሁን አልጠራልኝም። ምናልባት አንተ ታጠራለህ ይሆናል። በእምነት ብቻ ነው የሚዳነው፣ ስራ አይጠበቅብንም የሚሉ ሰዎችን ሰምቻለሁ። ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ከሰዎች ከተቀበሉ ከዛ በኋላ ስራ ይጠበቅባቸዋል ወይስ እንዲሁ ይድናሉ? ኦርቶዶክሶች እምነት ከስራ ጋር ነው ብሎ ያምናሉ። እምነት ከስራ ጋር ነው። ኢየሱስ ክርስቶስ ጌታ ነው ብለህ ስላልክ ብቻ በዚህ በይለፍ ቃል አትገባም ይላሉ። እስኪ መዳን እንዴት እንደሆነ ትነግረናለህ? የሰው ልጅ የሚድነው እንዴት ነው? ከዳነ በኋላ ስራ ይጠበቅበታል? ኤርሚ ጋር ስትመጣ ደግሞ ሁለታችሁ ምናልባት ልትነኩት የምፈልገው ነገር እነ ዮኒ ጋር ሲጸለይ አባታችን ሆይ በሰማያት የምትኖር ብሎ ከጸለዩ በኋላ ይዘጋሉ። እናንተ ጋር መጨረሻ ላይ ግን እመቤታችን ቅድስት ድንግል ማርያም የሚል ነገር ደግሞ ይጨምራል። ይሄ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ ካልሆነ ከየት የተወሰደ ነው? ከየት የመጣ ነው? እሱን ተነግረኛለን። ከዛ እሱ ይሄን በሚነግረኝ ሰዓት ላይ ዮኒ ጥያቄ ካለ ትጠይቀዋለህ። ዮኒ በሚነግረኝ ሰዓት ላይ ደግሞ አንተ ያልገባህን ነገር ካለ ትጠይቀዋለህ። ስፔሲፊካሊ በዚህ ኤሪያ ከአንድ ቦታ ወደ አንድ ቦታ አንሯሯጥ ፕሊዝ። ከዛ ፍጥረት ጀምረን ራእይ ላይ እንደገና ወደ ሮሜ ከዛ ወደ ፊልጵስዩስ ሄደን እንዳንዳከም እዛችሁ ጋር እንጠያይቅ ለማለት ያለው። ከዮኒ ልጀምር ወይስ ከዮኒ? ታላቅ ምንም ችግር የለም። ኧረ ዮኒ ቅደም። እኔ ምንድን ነው መጀመሪያ ቅድምም በእኔ ቤት ሳብራራልህ ነበር ቴዲ በፔጅ የሆነ ምንድን ነው አንተ ለመጀመሪያ ጊዜ እንትን ስትመጣ ካናዳ ወይም ምን የአሜሪካ ቪዛ ተጠይቀናል። ምን የሚል በነፃነት ቪዛ በፕሮሰስ ተደርጎ አንተ አሜሪካ የምትመጣበት ፕሮሰሶች አሉ። አብሶሪ ካናዳ እነሱ ፕሮሰሶችን ሙሉ በሙሉ ካሟላ ሁሉ ነገር ከተደረገ በኋላ ወደ ካናዳ ትመጣለህ። ወደ ካናዳ ስትመጣ ግን ሙሉ ይነገራል። ይሄን በሰላም ለመኖር የአንተ ፍቃድ ነው። ከዛ በኋላ ምን አይነት ፍቃድ? ኢዘር በስርዓት ሰርተህ ካናዳ ላይ እስከምትፈልግበት ጊዜ መኖር ትችላለህ፣ ወይም ደግሞ ያልሆነ ነገር አድርገህ ገደል ትገባል፣ እስር ቤት ትገባል። ፈቃዱ ያንተ ነው። ፈቃዱ ያንተ ነው። ምን ተደርጎላል? አንተ ቪዛው ተሰጥቷል። ፕሮሰስ ተደርጎ በደንብ ቼክ ተደርጎ አምነህበት ቪዛ እገባለሁ ብለህ ካናዳ ምን አድርጋ ተሰጥቷል። በስነስርዓት በፕሌን ትገባለህ። ቤትም የምትገባበት የለም፣ ቀጥታ በዛ ካልገባህ ግን ፕሮሰስ ትደረጋለህ። ምንድነው ከየት ነው የመጣው ምናምን ብዙ አንጃ ግራንጃ አለበት። ማንነት ተጣርቶ፣ እድሜ ተጣርቶ፣ ጾታ ተጣርቶ፣ ኤቭሪቲንግ ተጣርቶ አሁን ለእኛ የኃጢአት ደሞዝ ኃጢአት ሰርተናል። የአዳም ልጆች በሙሉ የሆነው ኃጢአት የወረሰን ኃጢአት ስለወረሰን የኃጢአት ደሞዙ ደግሞ ምንድነው? ሞት ነው። ስለዛ ሞት ማን ነው ዋጋ የከፈለው? ኢየሱስ ክርስቶስ ዋጋ ከፍሏል። ኢየሱስ ክርስቶስ ዋጋ ከከፈለ በኋላ አንተ ኢየሱስን ተቀብለ
ለሰራኸው ኃጢአት የተሰረየልህን የእሱን መንገድ በአብ በወልድ በመንፈስ ቅዱስ ተጠምቀ ደቀ መዛሙርት ሆነ በእሱ መንገድ የመሄድ ምን አለ? ፍቃድ፣ ሙሉ ፍቃድ አለ። አይ ደግሞ በሌላ አልሄድም የምትለው ፍቃድ አለ። በምን በሌላ በእሱ አልፈልግም የምትለው የሰው ልጅ በፍቃድ ስለሆነ። ስለዚህ ምን አይነት ስራ ነው? በክርስቶስ የመኖር በክርስቶስ የመኖር ነፃ ፍቃድ ተሰጥቷል። ምን በማድረግ? በማምለክ በማመስገን ሁሉ ነገርን በሱ በማድረግ። አይ እንደሱ አይደለም። መጥቶ እኮ ተጠይቀዋል። ፈሪሳውያን መጥተው ጠይቀዋል። በህግ እንኖራለን፣ በህግ ከልጅነት የጀምረው ሳከብረው የኖርኩት እምነቴ ነው አለ አይደል? ዮሐንስ ላይ አንድ ነገር ይቀራል አለ። ያለን ሽጠ ተከተለኝ አለ። የዛ ጊዜ ምንድን ነው ያለው? እኔማ ሀብታም ነኝ፣ ይሄንማ እንዴት ይሆንልኛል ብሎ በጣም አዘነ ነው የሚለው መጽሐፍ ቅዱስ። አዘነ። ለምን? ያለውን ገንዘብ ያለውን ነገር መስጠት ስላልፈልግ ማለት ነው። እዛው ላይ ነው ጥቅስ ስለምትሉ ዮሐንስ 3 ላይ 3 እና 4 ኒቆዲሞስን እንትና ዘኪዎስንም አመጣለሁ። ማንበብ ካለባችሁ ገብታችሁ አንብቡ፣ ጊዜውን ላለመሻማት ብዬ ነው። ስለዚህ 3 እና 4 ማንበብ ትችላላችሁ። ከዛ ደግሞ ዘኪዎስ መጣ። አሁን ለክርክር የሚያበቃን ነገር አንድ ነገር አለ። በምን ሰው በምኑ በክርስቶስ እንጂ የሚድነው በራሱ ስራ እንደማይድን በምን አመጣላለሁ? የተሰቀለውን ቅድምም ነግሬያለሁ። በወንጀሉን የሰራ ሰው ከክርስቶስ ጋር እኩል ተሰቅሏል ነው። ይህንን ነው የምትለው። የዛኑ ጊዜ ነው ንስሐ የገባው። ምን ብሎ? አንተ እግዚአብሔርን አትፈራም እንዴ? እኔ እናንተ በበደላችን ነው፣ በደለኛ ነኝ፣ ኃጢአተኛ ነኝ። እኔ እናንተ በበደላችን ነው። ይሄ ሰው ግን ምንም አላጠፋም። ያ ማለት ፍጹም ነው። እባክህ መንግስት በመጣ ጊዜ አስበኝ አለው። ይሄ ሰውዬ በስራ ከሆነ የሚጸድቀው ስራው ሲኦል ነው የሚያስገባው። ስራው ሲኦል የሚያስገባ ሰው ነው። ሊያከራክር የሚችል ነገር አይደለም። ስራው ሲኦል የሚያስገባ ነው አይደለም? ሲኦል የሚያስገባ ነው። ይሄ ሰውዬ ወደ የመጀመሪያው ኃጢአተኛ የመጀመሪያው ጻድቅ አይደለም የገባው። ህጉን የጠበቀ አይደለም የተገባው። ክርስቶስ በመጣ ጊዜ በምድር ባለ ጊዜ መንግስትን ከክርስቶስ ጋር የወረሰው ማን ነው? ኃጢአተኛ የተባለው። ስለዚህ በስራ ጸድቃለሁ ለሚል ሰው በማመን እንጂ በስራ እንደማይጸደቅ ያኛው ማስረጃ እንደሆነ በትክክል ከክርስቶስ ጋር የተሰቀለው የመጀመሪያው ኃጢአተኛ ነው። እንዲያውም መንግስተ ሰማያት የተገባው በምን? በክርስቶስ በማመኑ። ካመነ በኋላ ኃጢአቱን ከተናገረ በኋላ ከዛ በኋላ በክርስቶስ መሆኑን ካወቀ በኋላ ይሄ ሰው ጸድቋል። መጽሐፍ ቅዱሳዊ ነው። ስለዚህ በዛ ነው የሚዳኝ አድርገህ ስትለው አሁን ለምሳሌ እኔ አንተ የአንተን አስተምሮ ተቀበልኩኝ። ለምሳሌ መጠመቅ አለብኝ፣ ተጠመቅኩኝ። ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ በአፌ መሰከርኩኝ። ከዛ በኋላ ስራ አይጠበቅብኝም። ስራ መልኮ በክርስቶስ ስትሆን ምን አይነት ስራ ነው የምትሰራው? በመጀመሪያ ክርስቶስን ስታውቀው፣ ክርስቶስን ስታምነው፣ ክርስቶስን ስታምነው ምን አይነት ስራ እየሰራ ነው ነው? ምን አይነት ነው የምትሆነው? የክርስቶስ ከሆን ደቀ መዝሙር ነው የምትሆነው። ራሱ መንገዱን ይመራል። በመንፈስ ቅዱስ ተገልጦ ነው የሚመራል። እነ ጳውሎስ አሳዳጆች ነበሩ። ክርስቶስን ካወቁ በኋላ ምን አይነት ሰዎች ናቸው ነው? ከ13 በላይ ባይብልን የጻፉት እነ ጳውሎስ ናቸው። ወደ ምኑ ይመራል? ወደ እሱ ነው የሚወስድ። የኃጢአትን መንገድ ይዘጋብሃል። ኢየሱስ ስለሚችል። አለበለዚያማ ሲዝናል ላይ እኔ በፈለግኩ ጊዜ ጾማለሁ፣ በፈለግኩ ጊዜ ዘፍናለሁ፣ በፈለግኩ ጊዜ የፈለግኩትን አደርጋለሁ። ያ በህግ ትጸድቅ። የእሱ ደቀ መዝሙር ስትሆን ግን የእሱን ወንጌል እየሰበክ የእሱን ነገር እያደረግ የምትኖርበት ነገር ነው። ጌታ ድህነት ሊወሰድብ አይችልም ማለት ነው። አንዴ ከዳንኩኝ ድጋሚ ሊወሰድብኝ አይችልም። ድህነት የሰው ልጅ ቅድም ስለው ነበረ ምርጫ ነው። አየህ፣ አንደኛው ምን አለ? አንተ የእግዚአብሔር ልጅ ከሆንክ ምን አለው? ቃል በቃል አንተ የእግዚአብሔር ልጅ ከሆን እኛንም ራስንም አድናል። ምርጫ ነው። ገባ? ያኛው ደግሞ ምንም ያልዳነ ሰው ነው። ግን የታዘበ ሰው ነው። ምን አይነት ነው የታዘበው? ቃል በቃል ያለው ምንድን ነው? እንደ እግዚአብሔርን እንኳን አትፈራሙ። አይተዋላ አብሮ ሲቀጠቀጥ፣ አብሮ መስቀሉን ይዞ ሲደበደም፣ አብሮ ምን ሲል አይተዋል። ይሄ እግዚአብሔርን እንኳን አትፈራም እንዴ? እኔ እናንተ በበደላችን ነው በድለናል። እሱ ግን ምንም በደል የለበትም። ፍጹም ነው። ምንም በደል የለበትም። እና
ወዲያው ምን አለ? ተቀበለው። እባክህ ጌታ ሆይ ነው ያለው። መንግስት በመጣች ጊዜ አስበኝ ነው ያለው። እዛው ላይ አየህ፣ ክርስቶስን ስትቀበል ምን የሆነ መንፈስ ቅዱስ ነው አንተን የሚያገኝ። ግን የሚስቱ ሰዎች አሉ። አዎ ስትስት ምን ትሆናለህ? እንደዚህኛው ሰው ትሆናለህ፣ ታንጓጥጣለህ። ኢየሱስ ማለት ምን እናውቃለን? ከቦሌ ኤርፖርት እቀበላለሁ ትላለህ። ተቀብዬዋለሁ ብለሃል። የሆነ ሰው መጥቶ ኢየሱስን መቀበል ትፈልጋለህ? ከየትኛው ኤርፖርት ነው የምቀበለው ትላለህ። ማላገጥ ትጀምራለህ። የዛኔ ቅድስና እየተወሰደብህ ይሄዳል። ግን የክርስቶስን ነገር ይዘህ የምትሄድ ከሆነ በጽድቁ ትኖራለህ። ይሄ ነው ልዩነቱ። ተቀብያለሁ ብሎ አንዳንድ ሰው ከየት ነው የምቀበለው ኢየሱስን? ከኤርፖርት ልቀበለው? የት ነው መድኃኒት ነው ስትለው የትኛው ፋርማሲ ነው የሚሸጠው እያለ ያላግጣል። ይሄኛው ይድናል? አይድንም። በኢየሱስ ጌትነት የሚያመልከው የሚያምነው ነው የሚድነው እያልኩ ነው። የምታምነው የምትከተለው ከሆነ የምታመልከው ከሆነ ግን የእሱን መንገድ ትከተላለህ እያልኩ ነው። አታላግጥበትም፣ አታሽሟጥበትም። አንተ ራስን ከፋርማሲ ገዛለሁ አትለው፣ ከኤርፖርት አመጣለሁ ማትለው አምላክ ነው። እነሱ የመጨረሻ ጥያቄ ላል እነሱ ላልዳኑት ነው እነዚህ የሚያላገጡት ምናምን ኖ ድነናል ብለው በክርስቶስ እናምናለን የሚሉ አሁን ለምሳሌ ድነው አንዳንዶቹ በጌታ ነን ይለዋል። ግን ስራቸውን ስታይ ከፈሪሳውያን ያልተሻለ ወይም ደግሞ ከአሕዛብ ያልተሻለ ሰዎች ታያለ። በጣም ጥሩ። ማቴዎስ 7:24 ስለነሱ ይናገራል። በስሙ ራሱ አጋንንት የሚያወጣዋል። እነግራለሁ ቃል በቃል ማቴዎስ 7:24 ከ21 ጀምሮ ላንብብልህ። ስለጠየቀኝ በደንብ አድርጌ ልመልስ። ስለነሱ ስፔሲፊክ አድርጎ ይናገራል። ጌታ ኢየሱስ ክርስቶስ ማቴዎስ 7:21 ላይ ጀምሬ ላንብብልህ። ምን ይል መሰለህ? ራሱ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ይላል። አየው፣ ስፔሲፊክ አድርጎ ጌታ ኢየሱስ ክርስቶስ ተናግሯል። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ይላል። ጌታ ራሱ ነው የሚናገረው። ገባ? አውቀዋለሁ ከየትኛው ኤርፖርት ነው ያልኩ። ለዛ አውቀዋለሁ ጌታ ከፋርማሲ የትኛው ፋርማሲ ነው የሚሸጠው ትላለህ። ከዛ ምን ያለ በዚያ ቀን ብዙ ሰዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ታምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ ይላል። የጌታ ቃል ነው። ስፔሲፊክ አድርጎ ነው ጌታ ኢየሱስ ክርስቶስ የሚናገረው። የአባቱን ፍቃድ የሚያደርግ መንግስተ ሰማያት እንደሚወርስ ነው የሚናገረው። የአባቱ ፍቃድ ደግሞ በጌታ በኢየሱስ ክርስቶስ አዳኝነት ሆኖ በሱ የሚኖረው ነው ልትድንበት የምትችል። አየህ፣ አጭበርባሪዎች ይኖራሉ፣ በጌታ ስም አታላዮች ይኖራሉ፣ በሱ ስም ብዙ ነገር የሚያደርጉ ይኖራሉ፣ ትዕቢተኞች ይኖራሉ። ስፔሲፊክ አድርጎ ጌታ ኢየሱስ ክርስቶስ ቃል በቃል የሚናገረው። ስለዚህ እነማን እንደሚድኑ ቃል በቃል እግዚአብሔር አምላክ የተናገረዋል። ምን ብሎ እዚሁ ጋር ነው የሚለው 21 ላይ ስትመጣ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝን ሁሉ መንግስተ ሰማያት የሚገባ አይደለም። ይህን ነው። ሌላ ጥያቄ ካለ በደስታ ማለት። ስለዚህ ድህነት በመፍራትና በመንቀጥቀጥ የሚጠበቅ እንጂ ሊወሰድ የሚችል ይሄ በቃ ዋስትና አይደለም ማለት ነው። ደህንነት በጌታ በኢየሱስ ክርስቶስ በእግዚአብሔር ባለ አምነህ የምታገኘው እንጂ ዝም ብለህ ከመሬት ተነስተህ ሰው እየጨፈጨፍ ሰው እያረብ ሰው ምን እያልክ ምናምን በጌታ አድኛለሁ የሚባል ቁማር ለሙዳቸው የሚመቻቸው ሰዎች የሚያታሉ እዚህ ላይ አታላይ የተባሉት ወንበዴዎች ራቁ የተባሉት የሚያስተምሩት ትምህርት ነው። በጌታ ስትሆን የጌታን መንገድ የምትሄድበት እንጂ ማንም ሙድ የሚይዝበት አይደለም። ጌታ ቀልድ አይደለም። መንግስተ ሰማያት መቀለጃ አለ። ተደስተ የምትኖርበት መርጠህ የምትኖርበት ታንጸ የምትኖርበት እንጂ ሙድ የምትይዝበት አይደለም። ስራ የሚባለው ያ ነው። የጽድቅ ስራዎችን አንተ በመልካምነት በፈቃደኝነት በደስታ እነ ዳዊት የዘመሩትን አንተ እየዘመረ እያመሰገነ ሌሎችን ወደ ወንጌል እያመጣ እንደነገርኩ አሳዳጆች ነበሩ። እነ ሳኦል እነ ጳውሎስ አሳዳጅ ነበሩ። ተቀይረው በጌታ ሲሆኑ ግን ምን እያደረጉ ነው ያሉ? ጌታን እያመለኩ ከ13 በላይ ወንጌልን እየሰበኩ በአንድ ቀን 3000 ህዝብ ነው የመለሰው ወደ ጌታ ያመጣ። የእሱን ስራ የጽድቅ ስራ ስትሰራ ምን ያደርጋል? ጌታ እየባረከ ይሄዳል ነው ምለው አባል። ኦኬ፣ እናንተ ኮመንት ላይ አይወሰድብን የምትሉ ሰዎች ኮንቨርሴሽን ይኖረናል። ጌታ ሆይ በምትል ማለፊያ ቃል እየቀመቀምክ አትገባም። እኔ እነግርሃለሁ ዛሬ አትገባም ተብላል። አትገባም።
አይ ገባለሁ ካልክ አንድ መድረክ እናዘጋጃለን። ለዚህ ጭቁን ህዝብ ግልጥልጥ አድርገን ማሳየት አለብን። አድበስብሰን የምናልፈው ነገር የለም። ገብተናል። እሺ ዛሬ የፖለቲካ ጉዳይ ላወራ መጥቼ መንፈሳዊ ጉዳይ ያለ ታምር እኮ ነው። እሺ ቴሌግራም ላይ ጽፌ የመጣሁት መንፈሳዊ ጉዳይ አዋያለሁ ብዬ አይደለም፣ ግን ይኸው ዮኒ መጣ ቴሌግራም ላይ ሙሉ ይቅርታ ጠይቃለሁ። ቴሌግራም ላይ ያላችሁ ወዳጆቼ ቴዲ ሐዋሳ የቴሌግራም ቻናሌ ነው። እዛ ላይ አንብባችሁ የመጣችሁ እነሱን ካሰናበትኩኝ በኋላ በጣም ነው የተመቹኝ ቁም ነገር። እነሱን ካሰናበትኩኝ በኋላ ደግሞ ድጋሚ ገረፍ አድርጌ ነገ ገባለሁ። የዛሬው እንግዲህ እንደዚሁ አይ ዶንት ኖ ለምን እንደሆነ አላውቅም። እንዲህ ከሆነ መንፈሳዊ ሰዎች የቴዲን መድረክ ወርሰነዋል እያሉ ይሆን አላውቅም። እሺ ኤርሚ ወደ አንተ ልምጣ። ቀደም ብርቱ ጥያቄ አንስቼ ነበር። ለምሳሌ ጸሎት ሲጸለይ መጨረሻ ላይ የሚጨመር ነገር አለ። መጽሐፍ ቅዱስ ላይ የለም አይደለም? ኬት የመጣ ነው? እሺ ቴንክ ዩ ቴዲ። አክቹዋሊ ይሄኛው የመጀመሪያው ወሳኝ የደህንነት ጥያቄ ነው ዮኒ የጠየቀው። አፕሼት ዮኒ የመለሰበት መንገድ ጥሩ ነው፣ ግን ያልገባኝ ነገር ስላለ መጠየቅ አለብኝ። እስኪ አንተን ይሄን አብራራና ቅድም እንዳልኩት አሁን ይህን ጥያቄ አንተ ታብራራና ዮኒ አንተን ይጠይቀሃል። አንተ ደግሞ ጥያቄን ጽፈሃል፣ እየተስፋ አድርጋለሁ እሱን ትጠይቀዋለህ። በቃ እንደዛ ከሆነ ይስማማል፣ ደስ ይለኛል። እሺ እመቤታችን ቅድስት ድንግል ማርያም ሆይ በመላእክቱ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊው እግዚአብሔር እናት ሆይ ለአንቺ ሰላምታ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ አሜን እንላለን። እያንዳንዱን አሁን መጽሐፍ ቅዱስ ላይ ያወጣው ላሳየ። ይሄ የአምልኮ ወይም ደግሞ ከአባታችሁ ከሚለው ጸሎት ጋር ተስተካክሎ የአምልኮ ጸሎት አይደለም። ይሄ የምልጃ ጥያቄ ለምኝልን የሚል አይደል? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን። ከመጀመሪያው ልምጣ። በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። የሉቃስ ወንጌል ምዕራፍ 1 ከቁጥር 35 ላይ መልአኩ መልሶ እንዲህ አላት። ከላይ ጀምሮ ላንብበው፣ ከ28 ጀምሮ ማለት ነው። እንግዲህ ምን እንላለን ሲጀምር? እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በየትኛው ሰላምታ? መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። እንደ ቅዱስ ገብርኤል ልክ ቅዱስ ገብርኤል እንዳላት እሷን እኛ ደግሞ እሷን እንላታለን። ምን? ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 28። ስለዚህ እግዚአብሔር ከእሷ ጋር መሆኑ ነው። ጸጋ መሞላታ ነው። ሉቃስ 1 ከ28 ጀምሮ ሙሉ ያለ ነው። ከዛስ እንደውም እኛ ይሄ ይገልጻታል እንዴ? ይኸው መጽሐፉ የሚለው እንደውም ከዛ በላይ ነው ማለት እችላለሁ። እሺ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። እሺ እሷ ያለችውን ለዝለለውና እነሱ ያሉትን ልናገር። ከዛስ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ኃይልም ይባላል። ጌታ አምላክም የአባቱን ዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል። ለዘላለም የሚነግሱም ትወልጃለሽ እያለ ለዘላለም የሚነግስ ፍጡር የለም። ለዘላለም የሚነግሰው ጌታችን። ስለዚህ አሸናፊው እግዚአብሔር እናት ሆይ ለአንቺ ሰላምታ ይገባል፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ ይላታል ቅዱስ ገብርኤል። እሺ ከዛስ በኋላ መንፈስ ቅዱስ ደግሞ ኤልሳቤጥ በመንፈስ ቅዱስ ተሞልታ ያለችውን እንስማ። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። ኤልሳቤጥም በመንፈስ ቅዱስ ሞላባት፣ በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏል። ከዛ ከጌታ የተነገረላትን ቃል ይፈጸማልና ያመነች ብፅዕት ነች አለች። ከዛስ
እመቤታችን ምን አለች? ነፍሴ እግዚአብሔርን ታከብሯለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ አለች እመቤታችን። ማናማ ትውልድ በክርስቶስ የተፈጠረ ትውልድ ሁሉ ምንድን ይሉኛል? ብፅዕት ይሉኛል አለች። እንደ ቅዱስ ገብርኤል እንደ ቅዱስ ገብርኤል ከእግዚአብሔር ተልኮ እንዳመሰገነ ኤልሳቤት ደግሞ በመንፈስ ቅዱስ ተሞልታ እንደተናገረቻት እኛም እንናገራለን። እንግዲህ እንደዛ የማይሉ ሰዎች መንፈስ ቅዱስ ሲሞላበት እንደዚህ ታደርጋለህ እንደ ኤልሳቤት ከእግዚአብሔር ስትላክ እንደ ቅዱስ ገብርኤል ጸጋን የሞላብሽ ብለን እናገራለን። ትውልድ ስለሆነ ደግሞ እናመሰግናታለን። ሁል ጊዜ ብፅዕት 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 እንላታለን። ማለታችን ትውልድ ካሉን ካትላት ናቸው። እሺ አሁን ወደ ሁለታችሁ ጥያቄ እንሄዳለን። ጥያቄ ስትጠያየቁ መጽሐፍ ቅዱስ እንዲያነብልህ ከፈለክ ራሱ ተጠያቂው ራስህ አንብብ። ይሄን አንብብልኝ ከዚህ ወደዚህ ወደዛ አትበሉ። ራስህ ገልጠህ አንብበህ እዚህ ጋር እንዲህ እንዳል ብለህ ሙሉ ደቂቃውን እዚህ ታብራራለህ። ከሁለታችሁ ማን ቀድሞ ይጠይቅ? እሺ አይ እዚህ ጋር እኔ ልጠይቅ። እሺ ጠይቅ፣ ከዛ ኤርሚ ትጠይቃለህ። እሺ ያ ከተነጋገር ነው ምንድን ነው የሚለው የማቴዎስ ወንጌል ምዕራፍ 6 ከቁጥር 7 ጀምሮ እናንብብ። ስትጸልዩ ምን ብላችሁ ጸልዩ ብሎ ጌታ እንደተናገረ እዚህ ጋር ይናገራል። ከሌላ የተገጣጠመ ጥቅሶች አምጥቼ አይደለም ምንም ማድረገው እግዚአብሔር ማመሰግን የደስ ያለኝን አድርጌ ለጸሎት ይሆነኛል ብዬ የማስቀምጠው ነገር የለም። ስፔሲፊክ አድርጎ እግዚአብሔር አምላክ የተናገረው ምንድን ነው የሚለውን ላሳይ። ምን ይላል? አሕዛብን በመናገራቸው ምዕራፍ 6 ቁጥር 7 ጀምሮ ነው ማቴዎስ ወንጌል። አሕዛብን በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደ እነርሱ በከንቱ አትገሙ። እንዲሰሙ ነው ጠብቆ የሚነበብ እንዲሰሙ አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደ እነርሱ በከንቱ አትገሙ። ራይት። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተ ስትጸልዩ ብሎ ቃል በቃል እንግዲህ እናንተ እንዲጸልዩ ቃል በቃል ነው ያለው። ጸልዩ ያለ በሰማያት የምትኖር አባታችን ስፔሲፊክ አድርጎ ነው የተናገረው። እንግዲህ እናንተ እንዲጸልዩ ቃል በቃል ነው የተናገረው። ጥቅስ ከዚህ አምጣ ከዛ ገጠም እንዲህ ተብሎልጃል ተብሎ የተባለ ነገር የለም። እንዲጸልዩ እንዲህ አለ። ምን አለ? አባታችን እንግዲህ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንንም ይቅር በለን፣ ከክፉም አድነን እንጂ ወደ ፈተናም አታግባን፣ መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን ይላል። ቃል በቃል ነው የተናገረው። ስትጸልዩ እንደዚህ ጸልዩ ብሎ ይህን የተናገረው። አሁን የተጨመረው ምንድን ነው? ሉቃስ ላይ የተጻፈላት እንደዚህ ብሎ ተጽፏል። የሆነ ቦታ ላይ እንዲህ ብሎ ዮሐንስ ላይ እንደዚህ ብሎ ተጽፏል። የሆነ ቦታ ላይ እንደዚህ ተጽፏል። ይህ ስለተጻፈ አንድ ላይ ገጣጥመን መመስገንና አማልጅን ማለት አለብን ብሎ እዚህ ላይ ተናግሯል ወይ ነው ጥያቄ? አልተናገረም። በሌሎች በኩል ጸልያችሁ አላለም። እዚህ ጋር ስትጸልዩ ስፔሲፊክ አድርጎ ቃል በቃል የተናገረው መጽሐፍ ቅዱስ እዚህ ላይ እንደዚህ አድርጋችሁ ጸልዩ ብሎ ከነማስረጃ ይሄን ጥቅሶች ከሌላ ቦታዎች አምጥታችሁ አንድ ላይ አድርጋችሁ የማማለድ ነገር አድርጉ። ሌላው የሚለየው አንድ ነገር እዚህ ጋር ስፔሲፊክ አድርጌ የምናገረው እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን፣ የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባል፣ ከሴቶች ሁሉ ተለይተሽ ነው። መጽሐፍ ቅዱስ የሚለው ከሴቶች መካከል ነው ይላል። መካከል መጽሐፍ ቅዱስን ላው ሉቃስ ነው። ከሴቶች ሁሉ ሳይሆን ከሴቶች መካከል ነው። ከሴቶች ሁሉ ተለይተሽ አሁን ሊባል የሚፈልገው ሌላ እሷን ዮሐንስ አለ። ማን? ኤልሳቤጥ ሸምግላ የወለደችው ቅዱስ ዮሐንስ አለ። መልካም የሆነ አባት መንገዱን ሲጠርግ የነበረ
ክርስቶስ እንደሚመጣ በኢሳያስ ትንቢት የተነገረለት። ስለዚህ ከሴቶች መካከል እንደሚል ቃል በቃል ልንገር። ይኸው ሉቃስ ላይ ነው። እሺ እንደዚህ ደቂቃ ትሰጠኛለህ? ባይዘው ቴዲ ለእኔም እሺ፣ እኔ አሰብኩትን እኔ አወራሁትን ነገር ችግር የለውም። በመሀል የሆነ እየፈለገ አንድ ማስታወቂያ ልናገር። አንድ ክብራትና ክብራን እዚህ ውስጥ ያላችሁ ሰዎች 5500 ሰዎች በሚቀጥለው ሳምንት እውቁ ፖለቲከኛ ልደቱ አያሌው ከኔ ጋር ቆይታ ያደርጋል። እንደምታውቁት በበይነ መረብ ትዕይንተ ህዝብ ይደረጋል። ይሄ ሪከርድ ይሰብራል ተብሎ የሚጠበቀው ሰላማዊ ሰልፍ በበይነ መረብ ነው፣ በአካል አይደለም። ይደረጋል። ከያላችሁበት ትገባላችሁ። በዩቲዩብ ነው የምትገቡት። በሚያመቻችሁ ቦታ ሆናችሁ ትገባላችሁ። ከኔ ጋር ግን በሚያደርገው ቆይታ ልደቱ መጠየቅ አለበት ብላችሁ የምታስቡትን ቴሌግራም ላይ ጽፌላችኋለሁ። ስልክ ቁጥር ያለ የስቱዲዮ ስልክ አለ። እጥን ምጥን ያለ ሳታንዛዙ ችግሮቻችሁን ይሄ የሚስትን የባልህን ችግር ምናምን ሳትል ጥያቄ አንዳንዱ የባሉን የሚስት ችግር ነው የሚከተውና ከ2 ደቂቃ ያልበለጠ ጥያቄ ላኩልኝ ዘንድ አቀርባለሁ። በቪዲዮ ቢሆን ይመረጣል። በኦዲዮም ከሆነ እንደዚሁ ችግር የለውም፣ በምስል አድርጌ አቀርብለታለሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ስልኮቻችሁን አውጥታችሁ ግቡና በዛውም ቤተሰብ ሁኑ። በዛውም እጥን ምጥን ያለ ጥያቄ ላኩ። ቴንኪው። እሺ ወደ አንተ ልምጣ። እሺ ቴንኪው። በነገራችን ላይ በሀሳብሽ ድንግለሽ በስራሽም ድንግለሽ የሚባል ነገር የለም። አይ መጽሐፍ ቅዱስ አይልም እንደዛ ስለማይል የተጨመሩ ነገሮች አሉ ብዬ እነግርሃለሁ። ማን ሉቃስ ምዕራፍ 1 ቁጥር ምን ይላል? ቁጥር 27 ቃል በቃል የሚለውን ነበር። ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱን ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የተሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺም ከሴቶች መካከል ከሴቶች የተለየሽ የሚል የለም፣ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ንግግሩን በጣም ደነገጠችና ይሄ እንዴት ያለ ሰላምታ ነው ብላ አሰበች። ማሰቧን ያውቃል። ለምን? ከእግዚአብሔር ስለተላከ። ከዛ መልአኩ እንዲህ አላት፣ ማርያምም ሆይ በእግዚአብሔር ፊት ጸጋን በእግዚአብሔር ፊት በእሷ አይደለም በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆም ትጸንሻለሽ አለ። ቃል በቃል ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታም አምላክን የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብም ቤትም ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ እንዴት ይሆንልኛል? ለምን? እቺ ሴት የምታውቀው ሰዎች ተጋብተው ወይም ደግሞ በዛ ዘመን ተጋብተው ልጅ ነው የሚሆነው። ይሄ ትክክለኛ ጥያቄ ነው። እንዲህ ትወልጃለች ይለኛል፣ እኔ ወንድ አላውቅም፣ ድንግል ነኝ፣ እንዴት ሊለኝ ይችላል ሲባል ምን አለ መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል። በመንፈስ ቅዱስ እንደምትወልድ ነው ይነገራል። ቃል በቃል መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልብሻል። የልዑል የእግዚአብሔር ኃይል በእሷ ላይ ይጸልላል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ከአንቺ የሚወለደው የእግዚአብሔር ልጅ ነው። እነሆ ዘመድሽ ብሎ ነገራት። ጭራሽ ስለ ኤልሳቤጥ ጭምር እንድታምነው ነገራት። ምን ብሎ? እርሷ ደግሞ በእርጅና ወንድ ልጅ ጸንሳለች፣ ለእርሷ መካን ትባል የነበረችው ይህ 6ኛ ወር ነው። ለእግዚአብሔር የሚሳነው ነገር የለምና ለእግዚአብሔር ሉቃስ ለማርያም አይደለም፣ ለቅድስት ድንግል ማርያም አለ። ለእግዚአብሔር የሚሳነው ነገር የለምና አሁንም ይህንን ያደረገው ቅድስት ድንግል ማርያም ኢየሱስን እንድትወልድ ያደረገው እግዚአብሔር አምላክ ነው፣ እሷ አይደለች። በእሷ ላይ ነው ያረፈላት። የእሷን መርጧታል። እግዚአብሔር እራሱ ከእሷ የሆነ አንዳችም ነገር ስጦታን የተሰጣት ጸጋ ስጦታ ነው። ይኸውላ የሚሰጠው ስጦታ ለማን? ለኤልሳቤጥ የሚሰጠው ስጦታ ነው። አሮጊት ናት፣ አርጅታለች። እሷም ዘካርያስም አርጅተዋል። ምንድን ነው ስጦታን የሰጣቸው? እግዚአብሔር አምላክ የሰጠው ሰው ምን ይላል? ወደ ዘካርያስ ቤት ገብታ ይኸው ከዛ ምን ይላል? ማርያምም አለች ቃል በቃል እነሱ ድንግል በሀሳብሽ ድንግለች በስጋሽም ድንግለች የሚባለው ጋር የሚያፈርሰው ነው። የሀሳብ ድንግል ማለት ንጽሕት ምንም የማታውቅ ማለት ነው። ሌትስ ብሬክ ኢት ዳውን። እዚህ ጋር ምን ይላል? ማርያምም እነሆ የጌታ ባሪያ እንደ ቃል ይደረግልኛል። መልአኩ ከእሱ አይደል። ከዛ በኋላ ወደ ማርያም ትሄድና ወደ ታች ወርድላቸዋል። ስለ ኤልሳቤጥ የተነገረውን ወዲያው ወደ ምን አደረገች? እሷ ወደ ዘካርያስን ቤት ገብታ ኤልሳቤጥ ቆይ እዚህ ጋር
ለእግዚአብሔር የሚሳነው ነገር የለም ታለ በኋላ ማርያምም እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለች። የጌታ ባሪያ እንደሆነ ቃል በቃል ነው የተናገረችው። ለምን ባሪያ አልሽኝ? እንዴት ባሪያ አልሽኝ? እንዴት ትኛለች ብሎ ኮምፕሌን አላረገም። የጌታ ባሪያ መሆኑን ያውቃል መልአክ። እኛም የጌታ ባሪያ መሆናችንን እናውቃለን። ቅድስት ድንግል ማርያም ባሪያ እንደሆነች ቃሏ ራሷ ትናገራለች። ራሷ ቅድስት ድንግል ማርያም ባሪያ ነው ትላለች። የቱ ጋ ነው? መጽሐፍ ቅዱስ ላይ ላምጣ። ማርያምም እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። ማርያምም በዚያ ወራት ተነስታ ወደ ተራራማ አገር ወደ ይሁዳ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት፣ ሰላም ተባባለች። ኤልሳቤጥም ማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ዘለለ። በኤልሳቤጥም መንፈስ ቅዱስ ተሞላባት። ለምን? ከዚህ በፊት ኤልሳቤጥና ማርያም ወዳጆች ናቸው። እንደዚህ አይነት ችግር እንደዚህ አይነት ነገሮች አልተፈጠረም። በእግዚአብሔር ጸጋ የተሞላችው ቅዱስ ኢየሱስ በእሷ ስላለ እሷ ውስጥ ያለው መንፈስ ገስዋት የትም ቦታ ሄዳ ሰላም ስትል መንፈሱ አብሮ ይመጣል። ጸጋን የተሞላችው ኢሚዲየትሊ ኤልሳቤጥ ስለ እሷ መናገር ጀመረች። ምን ብላ? የጌታዬ እናት ወደ እኔ እንዴት ልትመጣልኝ ቻለች? አታውቅም ነበር ኤልሳቤጥ፣ አታውቅም። ይሄ እሷ መንፈስ ቅዱስ ኢሚዲየትሊ ሲነካት ነው ኤልሳቤጥ ምን ብላ መናገር የጀመረችው በመንፈስ ቅዱስ ነው። እዚህ ጋር የሚለውን ስማ። ወደ ዘካርያስም ቤታ ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥ የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥ መንፈስ ቅዱስ ሞላባት ይላል። ወዲያው ሞላባት። ዘን ዋት ሺ ሴይድ መንፈስ ቅዱስ ይሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለ። መንፈስ ቅዱስ ሞላባት። አታውቅም ነበር። ልክ መንፈስ ቅዱሱ ሲሞላባት ይህን ተናገረች። ከዛ እነሆ ሰላምታሽ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ ዘሏልና። አየህ፣ ከዛውን ማርያም የምትለውን ትሰማለህ። በሀሳብሽ ድንግል ነሽ ብለው የሚሉትን የሚያፈርሰው እዚህ ጋር አይደለች። በሀሳብ እንዳልሆነች ድንግል እንዳልሆነች በሀሳብ በስጋ ድንግል ናት እመቤታችን። እስካሁን ሰዓት እስከምታልፍበት ጊዜ ድንግል ነበረች። ምን ይላል? ማርያምም ማለች ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። የባሪያይቱን ውርደት ተመልክቷልና። አየህ፣ ከአዳም ጀምሮ የነበረ የኃጢአት ውርደት እያንዳንዳችን ስለነካ ማርያምን ጃምፕ ያደረገበት ነገር ስላልነበረ ቅድስት ድንግል ማርያም እራሷ ናት የምትናገረው። እዚህ ጋር ምን ብላ? የባሪያይቱን ውርደት ተመልክቷልና እነሆም ከዛ በሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ከማ ጀምሮ? መንፈስ ቅዱስ እሷ ላይ ካረፈበት ጀምሮ ነው ይሄን የተደረገው። መንፈስ ቅዱስ የእግዚአብሔር በጸጋው መጥቶ እሷን ከጎበኛት በኋላ ነው ትውልድ ሁሉ ምን ያደርጋል? ብፅዕት ይሉኛል። ከዛ በፊት እሷ እንደምትናገረው የጌታ ባሪያ ነው። ውርደት ነው ያለችው ራሱ። እኔ ቅድስት ውርደት አምናት አለ፣ ግን እሷ ታውቀዋለች። ማናችንም በዚህ ምድር ላይ ሆነን ማናችንም ጽድቅ እንዳልሆነ ምን ትላለች? እመቤታችን ትናገራለች። የባሪያይቱ ውርደት ተናግሯልና ነው የምትለው። ብርቱ የሆነ የእሱን ታላቅ ስራ አድርጓልና ስሙን ቅዱስ ነው። ምሕረቱም ለሚፈሩት ምሕረቱ ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓልና ስሙን ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። ከዛ በኋላ እየተናገረች እመቤታችን እየተናገረች ነው። ይሄን ያለው መጽሐፍ ቅዱስ። ስለዚህ በሀሳብሽ ድንግል ነሽ የሚባለው አንድ፣ ከሴቶች ሁሉ የተለየች ነች የሚል የለም። መጽሐፍ ቅዱስ የሚለው ከሴቶች መካከል የተባረክሽ ነች የሚለው ሁለት ቦታ ነው ያለው። አንደኛው ቅዱስ ገብርኤል መጥቶ፣ ሁለተኛው ኤልሳቤጥ ከሴቶች መካከል የተባረክሽ ነች የሚለው ተባረኩልኝ። ይህን እንደማለት ነው። ስለዚህ አንደኛ ምንድን ነው መጽሐፍ ቅዱስ ላይ ስትጸልዩ እንዲሆኑ ብሎ የተናገረው አባታችን ነው። ጸሎት እሱ ከሱ በላይ የሚል መጽሐፍ ቅዱስ የለም። ሁለተኛ የተናገርኩት ምንድን ነው? እዚህ ቦታ ላይ መካከል የሚለውን የተለየች ተደርጎ ከሴቶች መካከል የተባረክሽ ነች። ሁለተኛው በሀሳብሽ ድንግል ነሽ በስጋሽም ድንግል ነሽ የሚለውን የሚያፈርሰው በሀሳቧ እንዳልሆነች እንደኛ ትስት እንደነበረ የባሪያይቱን መዋረድ አይቷልና ብላ ቃል በቃል የተናገረችው እመቤታችን ቅድስት ድንግል ማርያም። ስለዚህ ጸሎቱ ከየት መጣ የሚለው አብሮ እንዲያብራራልኝ ነው። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። በጣም ይቅርታ ረጅም ስለሆነ ነው ይህን መናገር የነበረብኝ። ለሌሎች የመጨረሻም ስለሆነ ኤርሚ
ቀጣዩ ደቂቃ ያንተ ነው። ቁጭ ብለን እናገራለን። መልስና ጠይቃለሁ አይደል? ያ ይሄን መልስና እዛ አንዴ ባክ ኤንድ ፎርዝ እዛው እናድርገው። አንዴ ሰብሰብ አድርገህ ትጠይቃለህ፣ አንዴ ይመለሳል። ከዛ በኋላ እንዳማረብን እንሰነባበታለን። በሚቀጥለው ደግሞ በሌላ ቻፕተር እንገናኛለን። አሁን ግን ደቂቃ ሁሉ ያንተ ነው፣ ተጠቀም። አክቹዋሊ እሱ የኔን እንደዚህ 25 ደቂቃ ወስዶ ነው ጥያቄ የጠየቀው። ተጠቀም። ስለዚህ አለኝ የምትለውን ደቂቃ ተጠቀም። እኔ ኢትስ ኦኬ 2 ደቂቃ ይበቃል። አክቹዋሊ እስካሁን 25 ደቂቃ የተወራው ነገር 2 ደቂቃ እግዚአብሔር ቃል ያፈርሰዋል። 25 ደቂቃ አላወራሁም። ማብራት ፈጥሬ አላወራሁም። ስለዚህ 25 ደቂቃ እንዳልሆነ እርግጠኛ ሆኜ እናገራለሁ። ለምን 2 ጥቅስ ነው ያነበብኩት። እኔ በተቻለ መጠን ተወያዮች ለምክንያት እንዳይመቹ አድርጌ ነው መልቀቅ የምፈልገው። ኤርሚ አለኝ የምትለውን ደቂቃ ተጠቀም፣ እንሰማለን። እኔ 2 ደቂቃ ይበቃኛል አልኩኝ። እሺ አንተ ከፈለክ 1 ደቂቃ ተጠቀም፣ ግን ደቂቃው አንተ ነው ለማለት። እሺ የመጀመሪያው ጸሎቱን የሚጸልይ ሰው ጸሎቱን ለምን እንደሚጸልይ ማወቅ አለበት። ቤተክርስቲያን ውስጥ እድሜ ልኩ የኑሮ ሰው ከሆነ ይህ ጸሎት ምን ማለት ነው? በሀሳብሽ ድንግል ነሽ ማለት ምን ማለት ነው? ከምን አንጻር ነው እነዛ የሚባሉ? ጸሎቱስ ምን አይነት ነው? ሐዋርያት ደግሞ አባታቸው ነው ብቻ እያሉ ነበር ወይ የሚጸልዩት? ይህን መታወቅ አለበት። ይሄ ብቻ ነው ወይ ጸሎት ነው? እሺ የመጀመሪያው የእመቤታችን ጸሎት የምስጋና ገብርኤልን ሰላምታ የምናስብበት የምስጋና ጸሎት ነው እንጂ የአምልኮ ልክ አባታቸው ነው ከሚለው እኩል አይደለም። አሜን ኃይል፣ ክብር፣ ምስጋና ለዘላለሙ አሜን ብለን ከጨረስን በኋላ ነው ይህንን የገብርኤልን ሰላምታ የምናመጣው። 3 ፖይንቶች ተነስተዋል። የመጀመሪያው በሀሳብሽ ድንግል ነሽ የተባለ የለም ማለት እናንበበው። የሉቃስ ወንጌል ምዕራፍ 1 ላይ መልአኩም ወደ እርሷ ገብቶ ደስ ይበልሽ አለ። እንግዲህ ከላይ ደግሞ ምን ነው የሚለው? ለዮሴፍ ወደ ታጨች ብሎ አይደል የሚጀምረው? ለዮሴፍ ወደ ታጨች። እሺ ለዮሴፍ ወደ ታጨች ወደ እመቤታችን ማን ሄደ? ቅዱስ ገብርኤል ሄደ። ከዛስ እንዲህ አላት፣ ከዳዊት ወገን ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ድንግሊቱም ስሟ ማርያም፣ የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ አለ። እንግዲህ ደስ የሚያሰኝ ዜና ሊነግራት ነው። ጸጋን የሞላብሽ ሆይ አለ። እሺ ጌታ ከአንቺ ጋር ነው አለ። አንቺ ከሴቶች መካከል የተባረክሽ ነሽ አለ። ከሴቶች መካከል ሲባል ከየትኛው ሴቶች መካከል መስሎ ነው ይሆን? ቀድሞ እኮ ትንቢት ተነግሯል። ባይዘው በትንቢት እኮ እየተጠበቀች እኮ ያቺ ድንግል እንደምትጸንስ ወንድ ልጅም እንደምትወልድ ስሙን አማኑኤል እንደምትለው እኮ በትንቢተ ኢሳያስ ምዕራፍ 7 ቁጥር 14 ላይ እሷ እኮ ነው የምትጠበቀው። ክርስቶስ ሊወለድ እኮ የምትጠበቀው ያቺ ድንግል እኮ ነች። ታዲያ ከየቶቹ ሴቶች መካከል ኤሊየኖች አሉ ወይስ መካከል ሲል ከምን አንጻር ነው? በትውልዶች መካከል አንድ ሴት ተጠብቃ ወደዛች ሴት ትሄዱ ያ አንቺ ከሴቶች መካከል የተባረክሽ ነሽ። ኦብቪየስሊ ያው ከሴቶች መካከል ከየትኞቹ ዓለም ላይ ካሉ ከሁሉም ሴቶች። ለምን ቀድሞ በብሉይ ኪዳን ትንቢት ተነግሯል። እየተጠበቀች ነው። ክርስቶስ የመምጣቱ ምልክት እግዚአብሔር ኖህን አላጠፋህም አለውና ከዚህ በኋላ ምድርን በውሃ አላጠፋህም አለና ቀስተ ደመና ሳለለት ምልክት አደረገለት። እሺ ልክ እንደዛው እመቤታችንም ምን አለ? ድንግል መጸነሷን ወንድ ልጅም መውለዷን ስሙንም አማኑኤል ማለቷን በኢሳያስ ወንጌል ምዕራፍ 7 ቁጥር 14 ላይ ይጠቅሰዋል። ስለዚህ ብቸኛ ሴት ሆና ነው የተገኘችው። ከሴቶች ሁሉ እና ከሴቶች መካከል ለመለየት ተሞክሯል። የመጀመሪያ። ሁለተኛ በሀሳብሽ ድንግል ነች ሲባል ኦኬ ታጨች ይላል ከላይ። ከታች ግን የማርያም መልስ ምንድን ነበረ? ከታጨች መልአክ ወደ እርሷ ገብቶ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው። ያ አንቺ ከሴቶች መካከል የተባረክሽ ነሽ። እርሷን ባየችው ጊዜ ከንግግሩ ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም አለ ስታስብ ነው ያወቀው። ባይዘው መልአኩ ቅድም የሆነ ሲመሰክር ነበር። ገና ስታስብ መልአኩ እንዲህ አላት። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። ያ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። እመቤታችን ይህንን ድንግልናዋን የመጠበቅ ሀሳብ ባይኖራት ለዮሴፍ በታጨች ብሎ በጀመረው ምንድነው ጥያቄዋ መሆን የነበረበት? መቼ ነው የምጸንሰው? ወይም ደግሞ ዛሬ ነው ነገ ነው ማለት ነው የነበረበት አይደለ?
ሀሳቧ ግን ድንግል ስለሆነች ምን ብላ መለሰች? ያ ይህ እንዴት ይሆናል? እኔ ድንግል ነኝ አለች። ያ ምን አለ? እርሱ ታላቅ ይሆናል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ሲላት ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል ብላ ጠየቀችው። ወንድ ስለማላውቅ ይህ እንዴት ይሆናል? እጮኛ ካላት አግብታ ለመውለድ ሀሳብ ካላት አለቀ። ዮሴፍን ታስባለች፣ አለቀ። አንድ ሰው እጮኛ የታጨለት ሰው ቴዲ የሆነ እጮኛ ካለ ትወልዳለህ ወንድ ልጅ ስትባል ወንድ ስለማላውቅ